እሺ ሶል እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ብያለሁ። ጋዲ ናታኒም ዮሐድ አንተን ሁላችሁንም እዚህ ጋር ያላችሁ ከታችም ሰላም ብያለሁ። አክቹአሊ የቁም ጽሁፍ ቅድም ዮሐንስ አንደኛ ዮሐንስ ምዕራፍ 2 ላይ ያለውን አድቮኬት የሚለውን የቁም ጽሁፍ እጄ ላይ መጽሐፍ ስለነበረ እሱን ምናልባት እንድታዩት ብዬ ነበረ። የቁም ጽሁፍ ስትል ምን ማለት ነው? ያ 49 48 ዓመተ ምህረት መጽሐፍ ቅዱስ እሱን ፎቶ አንስቶ የኛ ፖይንት ከቅድም ጀምሮ ሶል እየሰማ ከሆነ የዋድም ያን ሁሉ ሲያብራራ የነበረው ህትመት ላይ የሆኑ ቃላቶች እንደዛ ቢደረጉ ቤተክርስቲያን ያላት እምነት ዶክትሪኗ ምንም የተቀየረ ነገር የለም። ምንም የሚቀየርም ነገር የለም። ከሆነ ግን አሁን ያስቀመጣችኋቸው አርጊመንቶች የጠቀሳችኋቸው ኢዮብ ላይም መዝሙረ ዳዊት ላይም ኢዮብ ላይ እኔ ነኝ የጠቀስኩት። እኔ ስለሆንኩ እያወራሁ ያለሁት ኢዮብ እንደዛ ብሏል አላለም። ጠበቃዬ በሰማይ ነው ብሏል አላለም። ጠበቃዬ በሰማይ ነው ብሏል። ጥብቅናው ከማን ጋር ነው? ወደ ማን ነው ጥብቅናው? ያንን ማስቀመጥ መቻል አለብና ማስቀመጥ መቻል አለብን። ኦኬ እሺ። እንግዲህ ጥብቅና ስንል ክርክር ስንል ተከራካሪ አለ፣ መከራከር አለ፣ በመሃል ላይ የሚከራከርለትም አካል አለ። ስለዚህ እነዚህ ነገሮች ዲፋይን ማድረግ አለብን፣ ክሊር ማድረግ አለብን። እና ቆይ ሶስት ነገር አነሳ። በደንብ ስማ። በጣም ጎበዝ። ጥብቅና ስንል ሶስት አካላት አሉ ብለሃል አይደል? ጠበቃው አለ፣ ከዛ በዛ ሰው ከሳሽ አለ አይደል? አላው ከሳሽ አለ፣ ጠበቃ አለ፣ ከዛ በኋላ ፈራጅ አለ። ፈራጅ አለው። ኢዮብ ጠበቃዬ በሰማይ ነው ብሎ ሲናገር በብሉይ ኪዳን ከሳሹ ማን ነው? የከሰሱት እና እንትንም እያደረጉ ያሉት አጠገቡ ያሉ እነማን ናቸው? እና አሌፍ ምናምን የሚባሉ አጠገቡ የነበሩት እና ኢቭን ሚስቱ ራሱ እግዚአብሔርን ስደበውና ሙት አለችው እና የተለያዩ ሰዎች ወደ እርሱ የሚያመጡት ነገር ነበረ። እሱም ደግሞ በውስጡ የሚከራከርበት ከሳሹ አያከራክረንም። እዚህ ጋር ሰይጣን ሆነ ሰዎቹ ከሳሾቹ ሆኑ እሱ አይደለም። እሱ አያከራክረንም። ከሳሹ ላይ አይደለም ፖይንታችን። ስማኝ በደንብ እሺ። ኦኬ ጠበቃው ማን ነው? በዛ ክፍል መሰረት ያህዌ አይደል? ጠበቃዬ እያለ ያለው አዎ ያህዌ ነው፣ እግዚአብሔር ነው። ፈራጁ ማን ነው? ቆይ አሁን ይኸውልህ እቺን ፖይንት ይሄንን ሐሳብ ስታስቀምጥ ይሄን ፖይንት ማለት ምን እንዳነሳሁት እኮ ነው ያውቀዋለሁ። አንዴ ቆይ ይኸውልህ በቃ ይኸው ታነበውና በዛው በአውዱ መሰረት እንድትፈታው ነው የፈለኩት። አንተ አንዴ እንትን በለው ኮሜንት አንዳንድ ነገር ማለት ይችላል። አንዴ ሶል አንዴ ችግር የለውም። እሱን አውጣው ሶል አዳም ችግር የለውም። አሁን እኮ የመጣ ነው የዋዴ ችግር የለውም። ቆይ ሜቢ ቆይ ዋዴን ትልቁን ላድርገ ጥቅሱ መክፈት አስፈላጊ ከሆነ አንዴ። ስለዚህ አሁን እኮ ጥሩ መተ ነበረ። ጠበቃዬ ያህዌ ነው ብሎ ተናገረ። ማ ኢዮብ ጠበቃዬ ያህዌ ነው ብሎ ተናገረ። ፈራጁ ማን ነው? ፈርደው አሁን ፍረድ እያለ ያለው እግዚአብሔርን ነው። እንዲከራከር ራሱ እግዚአብሔር ነው። ፈራጁ ማን ነው? አሁን ጠቅላላውን ነገር የወሰደው ራሱ እግዚአብሔር ነው። ስለዚህ ፈራጁም ጠበቃውም ማን ነው? ራሱን እግዚአብሔርን ነው የወሰደው። እሱ ችግር የለም። ቆይ ችግር የለውም ማለት ነው። የሚከራከርለትም ጠበቃም የሚውለት የሚልም ልንገርህ፣ ጠበቃም ክርክርም የሚያደርግለት ራሱ እግዚአብሔር ነው። ስማኝ፣ ፈራጁም እየተስማማ እንደዚህ ነው ፈራጁም። ስለዚህ ፈራጁም ጠበቃው ማን ነው? ያህዌ አይደል? አዎ። ጥብቅና የሚቆምለት ከማን ጋር ነው? ያህዌ። አሁን ከክርክር እንዲገጥምለት ከፈለገው አካል ጋር ነው። ምን እያለ ነው የሚከራከርለት? ኦኬ አሁን ኢዮብ የደረሰበትን መከራ አለ። ያ የደረሰበትን መከራ እየተናገረ ያንን መከራ ልክ በእርሱ ጥፋት ራሱ እንዳደረገ በእርሱ ላይ በጥፋቱ በኃጢአቱ ወይ በሆነ ነገሩ እንዳደረገ የሚሰማው ነገር አለ። ከዛ የሚከራከርለት ሶል ዙሪያ ጥምጥማት ምን እያለ የሚከራከርለት? ጠበቃው ያህዌ ስለሆነ ምን እያለ የሚከራከርለት? ያህዌ ኢዮብ ያጠፋው ጥፋት ካለ የሰራው ስራ ካለ በፊት ለፊት እግዚአብሔር ምን እንዲያደርግ ሪቬል እንዲያደርግ ነው። ስለሱ ኢዮብ ምንም እንዳላደረገ ምንም ጥፋት እንደሌለበት እንዲሟገትለት ነው። ይሄንን ሐሳብ ነው ያንን ኔጌቲቭ የሆኑ ነገሮች እያቀረበ ማለት ነው። ኦይ እንዲሟገትለት ከማን ጋር የሚሟገተው እኮ ነው የኔ ፖይንት። የሚሟገተውማ እሱ ምላሽ እንዲሰጥለት የፈለገው ቅድም እንደነገርኩ ሌላ አካላቶች አሉ።
እሱን ወደ ክስ ደረጃ ያመጡት ያህዌ ጠበቃ ነው ስትል ወደ ክስ ያመጡት ያህዌ ጠበቃ ነው ስትል ኢዮብን ቅድም አንተ ባልከው መሰረት ኢዮብን የከሰሱት መሬት ላይ ያሉ ሰዎች አሉ። ስለዚህ ከነሱ ጋር ያህዌ የሚከራከረው መከራከር ማለት እኮ እሱ ንጹህ እንደሆነና ምንም እንዳላደረገ ሪቬል እንዲያደርግለት ነው። ኢዮብ ያጠፋው ኢዮብ የሰራው ነገር እንደሌለ ያንን ነገር እግዚአብሔር እንዲያሳይ እንዲያቀርብለት ከዚያ በኋላ ለዛ ላደረጉት ነገር ደግሞ እግዚአብሔር ራሱ ምላሽ እንዲሰጥ እሱ ጥፋተኛ ከሆነ እሱ ከበደለ እግዚአብሔር እንዲፈርድ። ስለዚህ አሁን እያልከኝ ያለኸው ያህዌ ጠበቃ ነው። በጣም ባይዘው የሚገርም ዲፊኒሽን የሰጠው በጣም የሚገርም ዲፊኒሽን ዮሐዴም እዛ ጋር እያጨበጨበ ነው እኔም ደግሞ። ስለዚህ ያህዌ ጠበቃ ነው ጎበዝ። አሁን ላመጣልህ ቆይ አንዴ ላመጣልህ ያህዌ ጠበቃ ነው ስትል ኢዮብ ምንም ነገር ጥፋት እንደሌለበት ኢዮብ ንጹህ እንደሆነ እያወጀ ኢዮብ ንጹህ ነው ብሎ ለኢዮብ ምን እየሰጠው ነው? ፍርድ እየሰጠው ነው ማለት ነው አይደል? አንዴ ይሄ ባይዘው በጣም የሚደነቅ ዲፊኒሽን። ስለዚህ ቆይ ዮሐዴም ማውራት ፈልጓል። ከዮሐዴም ጋር ትመጣለህ ታወራለህ። ስለዚህ ኢየሱስ ክርስቶስ በአብ ዘንድ ጠበቃ አለን ሲባል ኢየሱስ ክርስቶስን ሰይጣን ሰዎችን መጥቶ ሲከስ ምን ሲል ልጆቼ ንጹህ ናቸው ኦኬ ልጆቼ ጥፋት የለባቸውም ብሎ ነው አይደል ፍርድ እየሰጠ ያለው። አሁን እዚህ ጋር ስንመጣ አብ አለ። አየህ አውዳዊ ፍቺ ያልኩ ቅድም ለዚህ ነው። እዚህ ጋር ማን አለ? አብ አለ። እሺ ቆይ በብሉይ ኪዳን እዚህ ጋር ነው ትልቁ ችግር እዚህ ጋር ነው። በብሉይ ኪዳን አብ አልነበረ? ኖ እዚህ ጋር ክሊርሊ ስቴት አድርጎታል። አውዳዊ ፍቺውን እናስቀምጥ ያልኩ ለዛ ነው። በብሉይ ኪዳን አብ አልነበረም ወይ? ወልድ ነበር እዛ ጋር ወልድን አይተህ ወልድ አብ ብሎ የተጠቀመጠ ጥቅስ አለው። አሁን ኢዮብ ላይ ስለ አብና ስለ ወልድ የገለጸው ሐሳብ አለ። ያህዌ ተብሎ ሲነገር ወይ ደግሞ እግዚአብሔር ተብሎ ሲነገር ስለ አንዱ ስሉስ ነው አይደል እየተወራ ያለው? ስለ አብ ወልድ መንፈስ ቅዱስ ነው አይደል? ስለ እግዚአብሔር ነው። ስለ አብ ወልድ መንፈስ ቅዱስ አዎ ያ ግን የተገለጠው አብ ወልድ መንፈስ ቅዱስ ጠበቃ ነው ብሎ ሲናገር ኢዮብ ስለማን ነው? ስለ አብ ነው? ስለ ወልድ ነው? ስለ መንፈስ ቅዱስ ነው እያወራ ያለው? አዎ አሁን እዛ ጋር ወደ ውስጥ ካስገባኸኝ እግዚአብሔር ራሱ የምንለው በሶስትነት ያለው እግዚአብሔር ስለ ሰዎች መዳን ምን አንዴ ስለምጠቀምበት ነው። እግዚአብሔር ራሱ የሰዎችን ክርክር በሶስትነቱ ራሱ ያደርጋል። በብሉይ ኪዳንም አዲስ አይደለም። አዲስ ኪዳን ላይ ግን ተገልጧል። አዲስ ኪዳን ላይ አብ ወልድ መንፈስ ቅዱስ ተገልጦ ነው የሚሰራው። በጣም እኮ ቅድም ጥሩ አድርገን የፈታው እውነት ለማውራት ምን ብለህ ፈታ መሰለህ? ያህዌ ጠበቃዬ ነው ብሎ ሲናገር ሰዎች ሊከሱ ሲመጡ ከሳሾቹ አለ አይ ኢዮብ ንጹህ ነው እያለ ፍርድ ይሰጣል። የኢዮብን ንጽህና ያውጃል። ከዛ በኋላ ኢዮብ ንጹህ ነው ብሎ ፍርድ ይሰጣል። ጠበቃ የተባለው አካል ያህዌ ጠበቃዬ ነው ብሎ ሲናገር እንደዛ ነው አልከኝ። ያህዌ የሚለው ነገር እንግዲህ ቀደም እስራኤል ይስማ እግዚአብሔር አምላካችን አድሮ ሲባል ስለ አንዱ መለኮት ነው እያወራን ያለነው አብ ወልድ መንፈስ ቅዱስ። እንደዛ ከሆነ እያወራን ያለነው በአብ ዘንድ ጠበቃ አለን ተብሎ ሲነገርም ሰዎች ለምሳሌ ስፔሻሊ የኛ አዲስ ኪዳን ላይ ለምሳሌ ከሳሽ ማን ነው? ዲያብሎስ። ኦኬ ኢዮብን ለምሳሌ ሰይጣን በእግዚአብሔር ፊት ወጥቶ እንደከሰሰ ሁሉ እኛንም ደግሞ አልኩ ሰይጣን በእግዚአብሔር ፊት ሄዶ ይከሰናል። በዛ ሰዓት አንተ ባመጣኸው ጠበቃ በሚለው ፍቺ ኢየሱስ ክርስቶስ ልጆቼ ምንድናቸው ይላል? ንጹህ ናቸው። ዝም ብሎ እንደው ዲያብሎስ ክስ ሲያቀርብ የሚቀበል አይደለም። ልጆቼ ንጹህ ናቸው እያለ ፍርድም ይሰጣል ማለት ነው እኮ በቃ እሱን እኮ ነገርኩህ። እሱን ነግሬህ ማለት ነው። ይኸውልህ አንደኛ ዮሐንስ ላይ ልምጣልህ። ይሄ ያስማማል። ይኸውልህ እኮ አሁን አየህ ቆይ አንዴ የአሁኑ ትርጉም ያስማማናል አያስማማም? ጠበቃ የሚለው እሱ ትክክል ነው። አሁን እሱን እንትን እያደረኩ አይደለም። ያስማማናል። ወልድ መንፈስ ቅዱስ ባልተገለጠበት ተስማምተናል። ጎበዝ፣ በጣም ጎበዝ፣ በጣም ጥሩ። አሁን ያጨበጨብክበትን አንደኛ ዮሐንስ ላይ ትመጣና አብ ወልድ መንፈስ ቅዱስ ተገልጧል። ይሄኛው የዮሐንስ መልእክት ለኢዮብ ምንድነው? ሪፍሌክሽን ነው። ኢዮብ ላይ አብ ወልድ መንፈስ ቅዱስ አልተገለጠም፣ ግን በስውር አለ። ይሄንን ሲሰራ እንደ አብ እንደ ወልድ እንደ መንፈስ ቅዱስ ሆኖ ይሰራል እግዚአብሔር ማለት ነው። በብሉይ ኪዳን ጠበቃም ይቅር ባይም ሆኖ ይሰራል በብሉይ ኪዳን። ይሄንን ሪፍሌክሽን የምታገኘው አንደኛ ዮሐንስ ምዕራፍ 2 ላይ ቆይ ልጨርስ። አሁን እኮ ቅድም ያስጨረስኩ እኮ እኔም እኮ ደግመህ እንድታጨበጭብ አዳምጠኝ፣ በደንብ ታጨበጭባለህ። አዳምጠኛ ኖ አንዴ አይደለም። ለምን አንተ አወራህ አይደለ? ለኔ እጅግ ሳሰጠኝ ምን ነው አንዴ ስማ። መሀል ላይ እኮ የተሳሳተ ነገር ስለተነገረ ኦኬ። ምን አልክ መሰለህ? እግዚአብሔር እንደ አብ እንደ ወልድ እንደ መንፈስ ቅዱስ ሆኖ ይሰራል አልከኝ አይደል?
አዲስ ኪዳን ላይ ተገልጦ ነው የሚሰራው። ብሉይ ኪዳን ላይ ግን ይሄ አብ ወልደ መንፈስ ቅዱስ ቅድም እንዳልኩ በምንድነው በእግዚአብሔርነት አብም ወልደ መንፈስ ቅዱስም አሉ በብሉይ ኪዳን። ይሄንን ለኢዮብ ሲሰራ ልክ ዮሐንስ ላይ ተገልጦ እንደሚሰራው እዛ ላይ ደግሞ ሂድን ነው። አብም ወልድም መንፈስ ቅዱስም ሂድን ሆነው ግን ይሰራሉ። ሪፍሌክሽን ነው ያልከኝ በምን የአንደኛ ዮሐንስ ምዕራፍ 2 ሪፍሌክሽን ነው ማስረጃ። ሪፍሌክሽን እዚያ ቦታ ላይም ማስረጃ እዛ ቦታ ላይም ማለት ነው ማስረጃ። ይኸውልህ ሪፍሌክሽን ላስረዳ መጀመሪያ ላስቀምጥልህ ማስረጃ ላስቀምጥልህ ችግር የለም። እሺ ላስቀምጥልህ ማስረጃ። አንደኛ ዮሐንስ ምዕራፍ 2 ማስረጃ። ይኸው አንደኛ ዮሐንስ ምዕራፍ 2 እኮ ነው ምዕራፍ 16 ለአንደኛ ዮሐንስ ምዕራፍ 2 ሪፍሌክሽን እንዳልክበት ማስረጃ ከዛ ጋር ማስረጃ። እሺ በብሉይ ኪዳን አብ ወልድ መንፈስ ቅዱስ የለም አለ። እኔ ስለሱ አይደለም ሪፍሌክሽን ነው ላልክበት ሪፍሌክሽን ነው። ይሄው ነገርኩ እኮ ወዳጄ ዘላለምን የሚሰራው እግዚአብሔር አብ ወልድ መንፈስ ቅዱስ በዚህ ህልውና ውስጥ ነው ዘላለምን የሚሰራው። እንፍጠር ሲልም አብ ወልድ መንፈስ ቅዱስ አለ። እዚህ ጋም ኢዮብንም ከክስም ከምንም ሲያወጣው አብ ወልድ መንፈስ ቅዱስ አለ። ስለዚህ አዲስ ኪዳን ላይ ስንመጣ አንደኛ ዮሐንስ ላይ ስንመጣ አብ ወልድ መንፈስ ቅዱስን በሚሽን ደረጃ በተግባር በስራ በግብር ቁጭ አድርገን እናያቸዋለን በስራ ደረጃ። ስለዚህ እዛው ክፍል ላይ እንሂድና ቅድም ተስማምተን ጨርሰናል። እንደው ፎር ዘ ሴክ ኦፍ አርጊውመንት እናንተ ማለት ተስማምተን እሱን ጨርሰናል። ዮሐንስ ላይ እንምጣ አልኩ። እሱን እኮ አንዴ ስማኝ ሰማሁህ እኮ ዘላለማዊ ሐሳብ ላይ እንፍጠር ሲሉ እያልክ አሁን አንተ ትምህርተ ሥላሴ ውስጥ ሊገባ ነው። አሁን የኔ ፖይንት እሱ አይደለም። ኢየሱስ ክርስቶስ በአብ ዘንድ ጠበቃ አላችሁ ብሎ ሲናገር ቅድም በፈታነው ጠበቃ በሚለውን ቃል ፈተን እኮ ቅድም ተስማምተን ጨርሰናል። ለመለስልህና ወደኋላ ኢየሱስ ክርስቶስ ጠበቃ ማለት እንግዲህ የሚከራከር ምን የሚል ኢየሱስ ክርስቶስ ከማን ጋር ነው የሚከራከረው? ኢየሱስ ክርስቶስ የሚከራከረው ሙሉ ለሙሉ እኛ ሲነርስ ኃጢአት እንሰራለን። ኃጢአት በምንሰራበት ወቅት በእግዚአብሔር ፊት ንጹህ መሆናችንን ማቅረብ ነው። መከራከር ሲባል አድቮኬተር ምንድነው የሚያደርገው? ያለውን ማስረጃ ያቀርባል። እሱ መከራከር መናገር ብቻ ላይጠበቅበት ይችላል። አድቮኬተር አድቮኬተር ነው እያወራሁ ያለሁት። ልጨርስልህ። አድቮኬተር ከማን ጋር ነው የሚከራከረው? ከማን ጋር መልስ? በእግዚአብሔር ፊት ነው። ከእግዚአብሔር ጋር ወደ እግዚአብሔር ነው። በእግዚአብሔር ፊት ከማን ፊት ወደ እግዚአብሔር ያቀርባል። ከማን ጋር ነው የሚከራከረው? ወደ አብ። ከማን ጋር ነው የሚከራከረው? ኦኬ አሁን እዚህ ጋር ይኸውልህ አድቮኬት ማለት አድቮኬትን ሚውት አድርጌያለሁ። አድቮኬትን እኮ ፈታ ነው ተስማምተን እኮ ምን ብለን ጨርሰን መጣን። ሶሪ አድቮኬት የሚለው ቃል ምን ማለት እንደሆነ ጠበቃ ምን ማለት እንደሆነ ፈታን። ከማን ጋር ነው የሚከራከረው? ከማን ጋር ነው የሚከራከረው እኮ ምን ብለን ፈታን? እሱን አስረዳንና ከዛ በኋላ እንትን እንላለን። ምን አድርገን ቅድም አወራናል። ቅድም እኮ ተስማምተን ይሄ ዲፊኒሽን ያስማማናል አላልከኝም እንዴ? የሚሰራቸውን ስራዎች ሙሉ ለሙሉ ኤክስፕሌን አላደረክማ። አድቮኬተር አድቮኬት ሲያደርግ ያለውን ማስረጃ ያቀርባል። ለምን እንድናገር አትፈቅድልኝም? እግዚአብሔር ከቅድሙ ስታወራ ነበር። ይኸው አንዴ የመጨረሻ ጊዜ ጠይቃለሁ። መቼ ነገርኩ? አሁን አድቮኬተር ምንድነው የሚሰራው የሚለውን እንደ መጽሐፍ ቅዱስ ላብራራለሁ። አንዴ አዳምጥ ወዳጅ አዳምጥ። እንደው ታች ያሉ ሰዎችንም ዝም ብለህ ከምታደርግ አድቮኬተር ወይ ደግሞ ጠበቃ የሚለው ቅድም ኢዮብ የተናገረው ሪከርድ እኮ አለ። ኦኬ ቅድም እኮ ተስማምተን አጨብጭበንልህ ጎበዝ ብለን እኮ አድቮኬት ማለት ምን ማለት ነው ተብለን ምን የሚለውን ተስማማ። መጽሐፈ ኢዮብ ምዕራፍ 16ን ከፍተን ኢዮብን ሰዎች ሲከሱት እግዚአብሔር ኢዮብ ንጹህ ነው ብሎ ይፈርዳል፣ ለኢዮብ ይፈርድለታል፣ ያውጃል። ስለዚህ ያህዌ ጠበቃዬ ነው ሲል ይሄን ያደርጋል ማለት ነው። ጠበቃ የሚለውን ቃል በዛ መልኩ ከፈታን ብለን አንደኛ ዮሐንስ መልእክት ምዕራፍ 2 ላይ መጣ። አሁንም አይከን የምትከፍተው ሰው እንደው ከቅድም ጀምሮ ዝም ያልኩት ቅድም ነው የጨረሰው። እውነት ለማውራት ዲስከሽን በማን ፊት ምናምን አይደለም። ከማን ጋር ነው ኢየሱስ ክርስቶስ የሚከራከረው? እግዚአብሔር አብ ፕሬዘንስ ጋር ወደ ፕሬዘንሱ ለማቅረብ እኛ ኃጢአት በምን ኃጢአትን አትስሩ ኃጢአት ብትሰሩ በአብ ዘንድ ጠበቃ አለን ብሎ ሲናገር ራሱ የእግዚአብሔር መገኘት ራሱ ያውልህ ቅድስናችንን ይፈልጋል። ስለዚህ የእኛን ቅድስና ነፃ መሆናችንን እባክህ ወንድማችን ሰው እናመሰግናለን። እንዴ ከማን ጋር ነው የሚከራከሩ ይባላል? በእግዚአብሔር ፕሬዘንስ እኛ መገኘታችን ቅድስና ያስፈልገዋል ይለኛል። ምን እንዴ አረሱ ለዋከባክ በህግ አምላክ ትላልቅ ሰዎች አይደለም እንዴ? የሚሰሙንም ሰዎች እኮ 1000 ሰዎች አሉ እዚህ ጋር።
ግን ባይዘዌ ሪከርድ ያደረጋችሁ ሰዎች እንግዲህ ታች ያላችሁ ሰዎች የቀደመውን ፓርት እንዳትረሷት። ጥሩ ዲፊኒሽን ቅድም ሰጥቷል። ጠበቃ የሚለው ቃል ሰዎች ከሳሽ ፊት ለፊት ልክ በሚቀርብበት ሰዓት ኖ እነሱ ንጹህ ናቸው ኦኬ እንዲህ አይደሉም ብሎ ለዛ ለከሳሽ የሚመልስለት ፍርድን የሚሰጥ ማለት ነው። ሶል ቅድም በፈታልን መሰረት አለቀ። ኦኬ መጽሐፈ ኢዮብ ምዕራፍ 16 ላይ ያለው ሐሳብ በአጭሩ ምንድነው? ይሄ ነው ሐሳቡ። አሁን ከመለሰ በኋላ ልክ ትዝ ሲለው ከዚህ በፊት እንደው ከሚያምነው ነገር ጋር ስለሚጋጭበት ሌላ ነገር ውስጥ መግባት ጀመረ። ኦኬ ሌላ ነገር ውስጥ እንጂ በጣም አሪፍ ዲስከሽን ነው። ወንድማችን ሶል እናመሰግናለን። ጥሩ ኮንፌሽን ነው ኮንፌስ ያደረገው። ለዛ መጨረሻ ላይ ምን ብዬ ጠየቅኩት? ከማን ጋር ነው የሚከራከረው? ከማን ጋር ነው የሚከራከረው ብዬ ስጠይቀው በእግዚአብሔር ፕሬዘንስ ይለኛል፣ በዚህ እንዲህ ይለኛል። ከማን ጋር ነው? እኔ ጥያቄ ለምን ጠበቃ የተባለው አካል ቅድም ፍርድን የሚሰጥ ኦኬ የተከሳሾቹን ነፃነት ንጹህ ናቸው ብሎ የሚያውጅ የሚለውን ነገር ዲፋይን አድርገን ስለመጣ አለቀ። እንዲህ በአራት ነጥብ ሊዘጋ ምዕራፉ ብሏል ዘማሪው። እናመሰግናለን። የዋዲ የምትጨምረው ነገር ካለ ናቱ የምትጨምሩት ነገር ካለ ሀሳብ ስጡበት። ኮሜንት ላይ ፈሪውላ ምናምን የምትሉ ሰዎች ከፍ ማለት ይቻላል። ወዳጆቼ በፍቅር እናወራቸዋለን። የዋዲ ቀጥለች ሀሳብ ስጡ። ሳያስበውም ቢሆን አንዳንዴ መንፈስ ቅዱስ ምንድነው አንደበትን ጸፍቶ ያናግራል ለሚባለው አይ በብሉይ ኪዳንማ እንደ እግዚአብሔር ጠበቃ ነው ሲባል ምንድነው አለ ያው ለምሳሌ ኢዮብን ሲከሱት ምናምን እሱማ እንዲህ አላደረገም ብሎ እግዚአብሔር ለኢዮብ ይፈርድለታል የሚል ሐሳብ አነሳ። በቃ መከራከር ሲባል ይሄንን ተከራከረ ማለት ፈረደው። ባይ ዘ ዌይ እችን ብቻ ተናግሬ ምናልባት ናቲ የሚጨምረው ካለ ይጨምራል። አሁን በጥንቱ በብሉይ ኪዳኑ አስተሳሰብ ነው መጽሐፍ ቅዱስም እየተጻፈ ያለው በአይሁዶች ልማድ መሰረት ማለት ነው። ጠበቃ ሲባል በአይሁዶች ልማድ ምንድነው የሚያጣራውም የሚፈርደውም ራሱ ስለሆነ ነው። ለምሳሌ ነገስታት ናቸው ብዙ ጊዜ። አሁን የአንደኛ ነገስት ምዕራፍ 3 ታሪክን ታስታውሳላችሁ አይደል? የሆኑ ሁለት ጋለሞቶች ልጃቸውን ሁለት ልጅ ወለዱ የሆነ በ3 ቀን ልዩነት ምናምን። ከዛ የአንዷ ይሞታል ትቀይርባታለች ምናምን አይደል? ይሄን ሁሉ ወደ ንጉሱ ነው የሚሄዱት። ንጉሱ እሺ ክሳሹን አቅርቡ ይላል፣ ያመዛዝናል። ከዛ ጥያቄ ይጠይቃቸዋል። ኦኬ ልጁ በቃ የማን እንደሆነ ያጣራል ምናምን። ከዛ በኋላ ፍርዱን ይፈርዳል አይደል? አዘኝ እንደው ዘደይ አጣርተው ፍርዱን የሚፈርደው ራሱ ነው፣ ጠበቃውም ራሱ ነው። ጠበቃ ማለት ማጣራት ይሄ እንዲህ አላደረገም ይሄ እንዲህ አድርጓል ብሎ የሚያጣራ የሚወስን ማለት ነው። ከዛ አንፃር ነው መዝሙረ ዳዊትም ሲነሳ ፍረድልኝ ብሎ ክርክሬንም ተከራከር የሚለው አመፀኞች ሲከሱኝ ክሳቸውን ውድቅ አድርገህ ለእኔ ፍረድ ማለት ነው። ክርክሬን ተከራከር ማለት የእኔን ንጹህነት መስክር፣ የእነሱ ሐሰተኝነት ግለጥ ማለት ነው። ልክ በቃ ጥሩ ዴፊኒሽን እኮ ነው የሰጠው። ከዛ ሲያስበው ለካ እያብራራ ያለው ጠበቃ የሚለው ነው። አንደኛ ዮሐንስ ሄደን ግን ሌላ አይመጣም። እሺ እንደዛ የሚባል የለም። ከዛ አንፃር ነው መጽሐፍ ቅዱስ የምንረዳው። ቃለ ሕይወት ያሰማልን እያልኩ ነበር እኔ ራሱ እንዴ መገለጥ አልኩኝ። በጣም አይገርምም? ቅድም እያወራሁ አሜዚንግ እኮ ሆነ። በቃ የማ ከራሱ አይደለም አልኩኝ እኮ የማ ስጋና ደም የገለጠ አይደለም ብዬ አጨበጨብኩኝ። ብዙ ጊዜ እኔ ኦልሬዲ መልሰዋል። እሱን በልቦና ያጽናል። በቃ ሌላ ምንም ንግግር አያስፈልግም ነበር። አረ ልክ ነው። ታች ለሚሰሙ ሰዎች ባይዘዌ በደንብ የጥሩ ነገር የምትማሩበት ነው። ናቱ የምትማርበት አላልኩም። ናቱ የምትጨምርበት ነገር ካለ ደልስ ገስ ላይ ግን ማሂር ምናምን የሚባል ሰው አለ። ሙስሊም ይሁን ክርስቲያን አላወኩም። ክርስቲያን ነኝ። ኦ ነው። አይ ስሜ ሙስሊም ስለሆነ ለዛ ከሆነ ኦኬ። ጥያቄ አለው ወንድማችን? ሜቢ ያራ የለኝም። በቃ ችግር የለም። ገስት ላይ ቁጭ ብለህ ተማማር። እሺ በዚሁ ሰላም ብያቸዋለሁ። ሁላችሁንም ዝም ብዬ ጀመሩ። ከላይም ከታችም ያላችሁ ሁላችሁንም ሰላም ብያለሁ። ችግር የለውም። ሂዶ 34 የሚል ዩዘር ኔም እባክሽ እህታችን እስቲ ግቢ እስቲ በእናትሽ። ከቅድም ጀምሮ ሜንሽን አድርገሽ እየረገጥሽኝ ነውና እባክሽ ግቢ እስቲ። የእግዚአብሔርን ቃል እንማማር እስቲ። እሺ ናቱ የምጨምረው ነገር ካለ እድል ስጥ። እስከዛ ድረስ ገሱ ማየት አልቻልኩም፣ ሰው ለመቀበል ራሱ እውነት ለማውራት
ቃልት ያሰማልን። አክቹሊ ብዙ የምጨምረው ነገር የለም፣ ግን አሁን ታች ክርስቲያኖችም ስላሉ በደንብ ይህን ክፍል ከዚህ በፊት የሚደንበታል እና የተወሰነ ነገርም ደግሞ እንዲይዙ የተወሰነ ነገር ልበል። ይሄ አድቮኬት ወይም ደግሞ ጠበቃ የሚለው ቃል አድቮኬተስ የሚለው የላቲን ቋንቋ ነው። በግሪኩ ፓራክሊተስ ነው የሚለው። ይሄ ቃል በዚህ በዮሐንስ 14 16 15 አካባቢ ለመንፈስ ቅዱስም የተነገረ ነው በነገራችን ላይ ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ጠበቃ የተባለበት ወይም ደግሞ ከአብ ዘንድ ጠበቃ አለን የተባለበትን አንደኛ ከአውዱ፣ ሁለተኛ ደግሞ ከምሳሌያዊ ደግሞ ቅጥያው ደግሞ ማየት ያስፈልገናል ማለት ነው። ለምሳሌ ጠበቃ የሚለው ምድራዊ ነው አይደለ? ይሄ ሰማያዊ ነገር አይደለም። ጠበቃ፣ አቃቢ ሕግ፣ ዳኛ፣ ፍርድ ቤት እነዚህ ሁሉ የምድራዊ ምሳሌዎች ናቸው። ስለዚህ እግዚአብሔር ለኛ ያለውን ጥልቅ ፍቅር፣ ታጋሽነቱን፣ ርህራሄውን ለማሳየት መጽሐፍ ቅዱስ በምድራዊ በሆኑ ነገሮች ለምሳሌ ምሳሌ ይሰጣል። ግን ምሳሌ ተሰጠ ማለት ደግሞ ኤግዛክትሊ ተመሳሳይ ነው ያ ነው ወይም ደግሞ ጠበቃው ምድር ላይ የሚያደርገውን ሁሉ በሰማይ ይደረጋል ማለት አይደለም። ለምሳሌ በምድር ለምሳሌ አንድ ጠበቃ ምናልባት ሊለምን ይችላል ዳኛውን እና በሰማይ በቃ እንደው ክርስቶስ ጠበቃ ተብሏል ይለምናል ማለት ነው ወይ? አይደለም። እንደዛ ከሆነ ምሳሌነቱ ይቀራል ማለት ነው። ምሳሌ አይደለም ጠበቃ የሚለው ሜታፎሪካሊም ምሳሌ አነጋገር መሆኑ ይቀርና መገለጫ ይሆናል ማለት ነው። ይሄን እንለይ እሺ፣ ምሳሌ ሁሌ ሲቀመጥ። ስለዚህ ለዛ ነው አባቶች ምሳሌ ዘይሐጽጽ ይላሉ ማለት ነው። ሙሉ አያደርገውም፣ ግን ማስተላለፍ የተፈለገውን ሐሳብ ይይዛል። ምንድነው ጠበቃ በዋናነት አገልግሎቱ? እታች ያሉ በደንብ ስሙኝ እሺ። ምንድነው ጠበቃ? የክላይንቱን ወይ ደግሞ የደንበኛውን ጉዳይ ከዳር ማድረስ ነው እና ደንበኛው ምንም በደለኛ ወይ ደግሞ ወንጀለኛ ቢሆን ምንም ወንጀለኛ ቢሆን ጠበቃው ምንድነው የሚያደርገው? ደንበኛው የሚድንበትን ሁኔታዎች ማመቻቸት ነው እስከ መጨረሻው ማለት ነው። ምንም በደለኛ ምንም ጥፋተኛ ቢሆን ራሱ ማለት ነው እንጂ የዳኛን ስራ አሁን ለምሳሌ ምን ያደርገው? አይ በቃ እዚህ ላይማ ጨምርበት ወይም ደግሞ አይ በቃ አንዴ ይሄን ወንጀል ሰርቷል በቃ ከዚህ በኋላ መፈረድ አለበት እዚህ ላይ የሚል አይደለም ጠበቃ። ስለዚህ ይሄን ያዝ አድርጉና ክርስቶስ ታዲያ ጠበቃ የተባለው ከምን አንጻር ነው የሚለውን ከላይ ምን ብሎ ነው ቅዱስ ዮሐንስ የመጣልን? የልጁ ደም ከኃጢአት ሁሉ ያጥበናል እና ያ የሚሆነው ደግሞ ምን ሲሆን ነው? እርስ በርሳችን በኃጢአት ስንናዘዝ ነው ብሏል አይደለ? ይሄን ነግሮናል። ስለዚህ አሁን ተስፋ መቁረጥ እንዳይኖር ይልቁንስ ግን የእኛን መዳን ለሚጠባበቅ ሁሌ ለሚታገሰን በየሁኔታዎች እንድንድን ለሚወድ ሰዎች ሁሉ ቅድም ጢሞቴዎስን ጋድም እየጠቀሰው ነበር አይደል? ሰዎች ሁሉ እንዲድኑ የሚወድ ጌታ አለን ነው። ኦኬ። ስለዚህ የኛን መዳን እስከ መጨረሻው ድረስ ጌታ በትዕግስት እንደሚጠብቅ እና ደግሞ ለዚህም ደግሞ ተስፋ መቁረጥ ስለሌለብን አጽናኝ እንዳለን ለመናገር ቅዱስ ዮሐንስ ምን አለ? በአብ ዘንድ ጠበቃ አለን ብሏል። ስለዚህ በምድር ያለ የሚሰጠው ምሳሌ ሙሉ ለሙሉ መስጠት አያስፈልግም። ቅዱስ ጎርጎርዮስ ዘእንዚናዙ ይህን ክፍል እንደውም ያዝ ያደርግና ምን ይላል? የሚለምን ወይ ደግሞ የባሪያነት የመገዛት ነገር የሚነገርለትም አይደለም፣ ይህ ፍጹም ስህተት ነው ይላል። ምናልባት የጠበቃውን ነገር ቀጥታ የምንተረጉም ቃሉን ቅድም ጋዲ እንዳለው ቃሉን በቃል ደረጃ ስላለ ብቻ ቀጥታ የምንተረጉም ሆነን አይደለም። እና መጽሐፍ ቅዱስ ላይ ግን በምድር ባሉት ነገሮች ለምሳሌ እግዚአብሔር አብ ለልጁ ያራራለት ተብሎ ሲጻፍ ሲነገር እነዚህ ነገሮች እንደው ሙሉ ለሙሉ ቃል በቃል እየወሰድን እንድንላቸው ሳይሆን እግዚአብሔር ለኛ ያለውን ፍቅሩ ተመልከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአብ ዘንድ ጠበቃ አለን ተብሎ ሲነገርለት ስጋውን የቆረሰው ደሙን ያፈሰሰው ምን ለማድረግ ነው? እኛ ላይ ለመፍረድ ነው እንዴ? አይደለም። በጣም እንደው ዓለማችን ላይ ያለ የተባለ ጠበቃ እናንተ እንደ ደንበኛ ብትይዙት ማለት ነው። ከዛስ በሰላም ነው የምትተኙት? ምን ብላችሁ በቃ ይሄ ጉዳይንማ ይጨርሰዋል በሱ ተማመናለሁ ትላላችሁ። ስለዚህ ልክ እንደዛው በጌታችን በመድኃኒታችን በኢየሱስ ክርስቶስ የምንታመን ከሆነ እምነታችን የጸና ከሆነ በንስሐ የምንመላለስ ከሆነ ከላይም ቅዱስ ዮሐንስ እንዳለው በምዕራፍ 1 ከቁጥር 6 ከቁጥር 4 ጀምሮ ስታነቡ የልጁ ደም ከኃጢአት ሁሉ ያጥበናል ብለን የምናምንና በብርሃን መመላለስ የምንጀምር በንስሐ የምንመላለስ ከሆነ
የኛን ጉዳይ እስከ ዳር የሚያደርስ የምንታመንበት የጸና የነፍሳችን መልህቅ በሰማይ አለን እና እሱም እርግጥ የሆነ በአባቱ ዘንድ ያለ ነው። እንደው ዝም ብሎ እርግጥ ያልሆነ አይደለም እና እርግጥ ነው በቃ በአባቱ ዘንድ በአብ ቀኝ የተቀመጠ ነው እና ያንን ለመናገር ስለተፈለገ ነው። ያንን ከዚህ አንፃር እንመልከተው ለማለት ነው። ቴንክ ዩ። እሺ ኢሚል ዩዘር ኔም አይ ቲንክ ኢ ነው መሰለኝ። እንኳን ደህና መጣ። ይሰማል ጋድ? ይሰማል። አሁን የተወሰነውን ነገር ሰምቼው ነበርና ያማልዳል የሚለው ቃል መለመን ብቻ የሚል ትርጉም ነው ወይ ያለው? በዚህ ላይ አሁን ሞር ኤክስፕሌን ቢደረግ አሪፍ ነው። ያማልዳል የሚለው ቃል እኮ መሀከለኝነትን ወይም ማስታረቅን አገልግሎት እንጂ ከመለመን አንጻር ብቻ መታየት የለበትም። ኢቭን ቅዱስ ዮሐንስ አፈወርቅም ያማልዳል የሚለውን ቃል ዘላለማዊ ፍቅሩን ወይ የማይቋረጥ ፍቅሩን ለመግለጽ ነው የሚጠቀምበት ብሎ ነው የሚናገረው። ቅዱስ አትናቴዎስ ደግሞ መሀከለኝነትን ሪፈር ያደርጋል ብሎ ነው ሞር ኮንሰርን አድርጎ የሚናገረው እና ያማልዳል የሚለው ቃል መለመን የሚል መሰረታዊ ትርጉሙ መለመን ነው የሚል መሆን የለበትም። ኦኬ ይቅርታ ግን ኬት ቤተ እምነት ነው እንደማለት? እኔ ከሙሉ ወንጌል ነኝ። ኦኬ እና ምንድነው ከመለመን ማን ከማን ነው የሚለምነው? አሁን ይለምናል ስንል ማን ከማን ነው የሚለምነው? መለመን የሚል ትርጉም የለውም። ያማልዳል የሚለው ትርጉም እኔ ስማርም በሙሉ ወንጌል ኢየሱስ ክርስቶስ ስለእናንተ ይለምናል ተብዬ አልተማርኩም። ምን ተብለን የተማርከው? ምን አልከኝ ጋድ? አይ አይደለም እሱ ባይዘው ጥሩ መረዳት ነው። ያው ብዙ ፕሮቴስታንቶች አሉ ይለምናል ብለው የሚያምኑ። አሁን አንተ ግን እኔ ሙሉ ወንጌል አይ አልተማርንም። አንዳንዴ ምን እንደው ታውቃለህ ያለ መግባባት ነውና አይ አይደለም አንተ ስፔሲፊካሊ ችግር የለም ስምም አለበል ግን እያልኩ መጥራት ከበደ። አይ ስሜን ሶሻል ሚዲያ ላይ ማውጣት ስለማልፈልግ የሆነ ስም ኤርሚ ብዬ ልጥራሽ ችግር የለው። የመጀመሪያው እሺ አባት እሺ እንደዛ ብዬ ልንገር። አይ ለምሳሌ በፕሮቴስታንቱ ዓለም ውስጥ ስፔሻሊ ሮሜ 8:34 ላይ ዕብራውያን 7:25 ጋር በተገናኙ ብዙ አይነት እምነት አለ እውነት ለማውራት እግዚአብሔር በሚያውቀው። ለምሳሌ ግን አሁን አንተ ምን አልከኝ? እኔ አሁን ሙሉ ወንጌል ነኝ እንደዛ ተብዬ አልተማርኩም ማለት። ስለዚህ አሁን ያችላል ሰው ግልጽ ለማለት እኔ ባይዘዌይ እንደዚህ አይነት እምነት ካለ ይማልዳል። አሁን እኛ ቅድም አይተህ ከሆነ የኛ የኦርቶዶክሳዊ መረዳት ምንድነው ከተባለ ቃሉ የግሪኩ ቃል ወንባችን የግሪኩ ቃል ኢንቱ ካኖ ነው የሚለው የግሪክ ሌክሲከን እየሰማሁት ነበር። የግሪክ ሌክሲከን ዋናው ዲክሽነሪ ላይ ደግሞ ዋና ፍቺ ብሎ ዋና ፍቺ ግሪክ ሌክሲከን እንዴት መሰለ ቃላትን የሚያስቀምጠው የግሪኩን ቃል ያስቀምጥና ዋናው ፍቺ ይሄ ነው ይልና ግን እንዲም ተብሎ ሊፈታ ይችላል ብሎ ያስቀምጣል። አየህ ያ ዋና ፍቺ የተባለው ዋና ፍቺ የሚለው ነገር ይለምናል የሚለው ቃል ነው ያለው። ነገር ግን ቃል ስለተጻፈ ምን የሚል ሁሌ እንደውም ሰምተህ ከሆነ ለምሳሌ እግዚአብሔር ተጸጸተ ተብሎ ተጽፏል ኦሪት ዘፍጥረት ምዕራፍ 6 ላይ። ይሄን ይዘን እግዚአብሔር ይጸጸታል እንላለን ወይ አንልም። ቃል ለምን ተጻፈ የሚለውን ነገር ሙሉ አውዱን እንረዳለን። አሁን ደግሞ አንተ እያልከን ያለኸው ባይ ዘ ዌይ ቃሉ እንደዛ ነው ችግር የለውም። አሁን አንተ ግን ሙሉ ወንጌል ጭራሽ እኛ ኢየሱስ ይለምናል ክርስቶስ ይለምናል ብለን አልተማርንም እያልከን ነው። ሲቀጥልሽ ምን ተብሎ ልስማ? ይማልዳል ስንባል እኔን ያስተማረኝ ሲያስተምረኝ በእኛና በሰውና በእግዚአብሔር መካከል የገባ ብሪጅ እንደሆነ ሞር የሚያተኩረው ትምህርቱ መካከለኛ እንደሆነ ነው እንጂ የሚያተኩረው ኢቭን ዮሐንስ 16ን እኮ ተምረናል እኮ ስለማማለድ ስናገር ከእንግዲህ በኋላ ስለናንተ የምለምንላችሁ አይደላችሁ ብሎ ተናግሯል ተብለን እኮ እንማራለን። እና ዮሐንስ ወንጌል ምዕራፍ 16 ኢቭን ሲያስታርቀን ራሱ ቆሮንቶስ 6 ያለው ላይ ተጠቅሶ ምንድነው የሚያስታርቀንም ራሱ ነው የሚታረቀንም ራሱ ነው ተብለን ነው የምንማረው። ኦኬ ስለዚህ ሙሉ ወንጌል ስለዚህ ባይ ዘ ዌይ እኔ ሙሉ ወንጌል እምነቷ እንደዚህ አይነት መረዳት ካላት ሰዩ አሁን ስለዚህ አንተ እያልከን ያለኸው
ባይዘዌ እና አንዳንዴ ምንድነው ታውቃለህ ለምንድነው ይሄን በግልጽ የምነግርህ አንዳንዴ አንድ አይነት ነገር እየተወራ መጫጫህ አለ አንድ አይነት ነገር እየተወራ ማለት ነው አንድ አይነት ነገር እንኳን አይደለም ኤርሚዬ አንድ አይነት ነገር አይደለም ለምንድን ነው ያልኩ ኢቭን ዛሬ ጎንበስ ቀና እያለ ይለምናል ብለው የሚያምኑ ፕሮቴስታንቶች አሉ የሉም እስቲ ዋናዎቹን አውራቸው እኔ ያስተማሩኝን አስተማሪ እኔ አሁን አላገናኘ እችላለሁ ኤርሚዬ እኔ እኮ እያልኩ ያለው ስማኛው አሁን እኮ በሰማይ እኔ አንተ እኮ ያመንከውን ነገር እኮ አፕሪሺየት አድርጌያለሁ ለምን መሰለህ አፕሪሺየት ያደረኩት ኦኬ እንዴ እኛ እኮ ይማለዳል ስንል ይለምናል እያልን አይደለም ጭራሽ እንደውም አንተ ምን አልከኝ ሙሉ ወንጌል እንደውም ያስተማረችኝ መካከለኝነቱን ወይ ደግሞ ሰው መሆኑን አይደል ቃል ስጋ መሆኑንና ከዛ በእግዚአብሔርና በሰው መካከል ያለ መካከለኛ ወይ ደግሞ አስታራቂ አምላክም ሰውም የሆነ የሚለው ለማሳየት ነው የምንጠቀመው ኢቭን ዕብራውያን 7 ላይ ያለውን ራሱ ስንማር የክህነት አገልግሎት የማማለድ አገልግሎት እንደሆነና ካህናቶች ግን ሟች በመሆናቸው ምክንያት እዛ ጋር ተርሚኔት ስለሚያደርግ ስለነርሱ ሊማልድ ይልና በእርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድኗቸው ይችላልና በእርሱም የሚለው ቃል መሐከለኛነቱን በእርሱም ነው የሚለው ስለነርሱም ይለምናል አይደለም ሚኒንጉ በእርሱም የሚመጡትን ፈጽሞ ሊያድናቸው ይችላል የሚለው ቃል የሚያመለክተው የማዳን ኃይሉና በእርሱ በኩል መሐከለኝነቱ ማየ በእኔ በቀር ወደ አብ የሚመጣ የለም ይሌለ ስለዚህ በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል በእርሱ ሲል ምን ማለት ነው በእግዚአብሔርና በሰው መካከል እንደገባ ነው እኔ የተማርኩት ፈጽሞ ይሄን ነው እኔ ይለምናል የሚል ነገር አልተማርኩም ይሄ አፕሪሺየት ይደረጋል አሁን አንተ ይሄን የተማርኩት ፕሮቴስታንት ነው ሙሉ ወንጌል ይሄን ነው ማምኑ ማለት አፕሪሺየት ይደረጋል ለምን የተማርኩትም ይሄን ነው እኔ የራሴ እምነት ሳይሆን የተማርኩት ይሄን ነው እኔ ቅድም እኮ ያልኩ ለዛ አሁን አንተ ወንድሜ ኤርሚ ሙሉ ወንጌልና ከዛ ያስተማሩ ሙሉ ወንጌል ውስጥ ያሉ ያስተማሩ መምህራን ናቸው አይደል ይሄን ነገር ያስተማሩት እሰይ አሁን ግን ፕሮቴስታንት ብለን ስንናገር ኤርሚዬ ስለ ሙሉ ወንጌል ብቻ አይደለም የምንናገረው ብዙ ፕሮቴስታንቲዝም ውስጥ ብዙ ዲኖሚኔሽን አለ እንደምታውቀው ብዙ ኦኬ ያ ዲኖሪ ለምሳሌ ኢትዮጵያ ውስጥ ለምሳሌ ብታነሳ ከሙሉ ወንጌል ቃለ ሕይወት አለ መካነ ኢየሱስ አለ መሰረተ ክርስቶስ አለ ሕይወት ብርሃን አለ ምን አለ ኢቭን የወንጌላዊ ህብረት የሚባሉት ውስጥ በዛ በጣም ብዙ ዲኖሚኔሽኖች አሉ አየህ ስለዚህ ብዙ ፕሮቴስታንቶች እንዲህ ብለው የሚያምኑ ፕሮቴስታንቶች አሉ ብለን ስንናገር አንተም ብቻ እያልኩ አይደለም ካንተ ውጪ ግን ሌሎች የሚያምኑ ሰዎች አሉ ሌሎች ፕሮቴስታንቶች አሉ ብለን ነው እየተናገርን ያለው ሐሳቤን አግኝተው እኮ ስለዚህ ፕሮቴስታንት ብለን ስንናገር አንተ ይሄን ነገር ማመን እሰይ ጥሩ ነው ምን እንደው ታውቃለህ ጋድ አሁን እናንተ ጋር የኦርቶዶክስ ተማሪ ልክ እንደኔ አይነት ቴዎሎጂ ያልተማረ ዝም ብሎ ከመጽሐፍ ቅዱስን ብቻ የሚያምን ሰው እናንተ ጋር ገብቶ ሲከራከር ሪፍሌክት የሚያደርገው ነገር ትክክለኛ የቤተክርስቲያኗ አቋም አይደለም እኔ አሁን በጣም የሚገርመኝ ነገር በማማለድና በእምነትና በስራ ጉዳይ ቲክቶክ ላይ የምሰማውና የተማርኩት ፈጽሞ በቃ የማይገናኝ ነገር ማለት ነው እምነት ያለ ስራ ሞት ነው የሚለው እኔ መጽሐፍ ቅዱስ ላይ ሙሉ ወንጌል ተምሬዋለሁ ኦኬ ስለዚህ ስራ ለመዳን ያስፈልጋል ማለት ነው ያው ድነትን ለመፈጸም አሁን ይኸውልህ ይገለባበጣል መጀመሪያ አሁን ለምሳሌ ዮሐንስ 15 ላይ ስትሄድ ለመጽደቅ ወደ ግንዱ ትገባለህ ግንዱ ላይ ከገባህ ታፈራለህ ነው ካላፈራህ ትቆረጣለህ ነው ስለዚህ መልካም ስራ ካልሰራ ኦርቶዶክስ ካላፈራ መጀመሪያ የሚቀድመው ነው አሁን እኮ ምንድነው ምን መቅደም አለበት ነው እኔ ስማር ምን መቅደም አለበት እምነት መቅደም አለበት ከዛን ስራ ነው ከዛን ኢቭን ዕብራውያን 3 ላይም ስትሄድ እኮ ተስፋችንን እሺ አንድ ቦታ ሌላ ቦታ እንዳንሄድ ቀደም ባይዘው ኮሜንት ላይ ያላችሁ ሰዎች ማስረጃ ያሳየን ከሙሉ ጋድ እኔ ብዙ አልቆይምና ምን ልነግርህ መሰለ ተመሳሳይ ነገር እያወራን ምን እንደሚያደበላልቅብን ግራ ነው የሚገባኝ አይ ተመሳሳይ ነገር አይደለም እንደዛ ብለህ እኔ ግን ተመሳሳይ እንደሆነ ነው የሚሰማኝ በቃ አንዴ ቆይ ታጥሽ አንዴ የሚታርክ እሺ ምንድነው አሁን ቀደም ሙሉ ወንጌል ምን ያስተማሪዎች እንደዚህ ነው ያስተማሩኝ ሲጀምር ሮሜ 8:34 ላይ ሆነ ዕብራውያን 7:25 ላይ ይለምናል ስለ ልመና ነው ብዬ አልተማርኩም በፍጹም እና አንዳንድ ሰዎች እንዲህ ብለው ሲናገሩ ራሱ የማንን አቋም
እየተናገሩ እንደሆነ አላውቅም ብለሃል። ይሄ አንተ ያመንከው ነገር እምነትህ ይሄ ከሆነ እሰየው። እኛ ባይዘው ሰው ነገር ክርስቶስም ላይ በለው ስቴፕ ባይ ስቴፕ ወደሆነ እውነት የሚመጣና ወደሆነ አንደርስታንዲንግ የሚመጣ ከሆነ እግዚአብሔርን እናመሰግናለን። ምንም ጥያቄ የለውም። ያስተማሩ ማስተማሪዎች እምነታቸው እንደዛ ከሆነ እሰየው። ግን ደግሞ ፕሮቴስታንቱ ዓለም ውስጥ ነገርኩ። ለምሳሌ እኔ ራሱ ኦን ቶፕ ኦፍ ማይ ሄድ 3 ምልከታዎችን ኦኬ፣ እንዴት ነው የሚያማልደው? እንዴት ነው ቃል በቃል ቮካል ኢንተርሴሽን ኦር ቃል አውጥቶ ይለምናል ብላችሁ ታምናላችሁ ሲባል አው ቃል አውጥቶ ዛሬም በአፊት ጎንበስ ቀና እያለ ይለምናል ብለው የሚያምኑ ፕሮቴስታንቶች አሉ። ሁለተኛ ደሙ ይጮህልናል ብለው የሚያምኑ ፕሮቴስታንቶች አሉ። ደሙ ይጮህልናል ኢቭን ሁላ የማንን ደም አንስተው ይሄው እንደውም የድሮ ቪዲዮ አመጣ አይዋዲ ኬታ አመጣ የድሮ ጋዲ በእናት ስማ አይዋዲ እንዲህ ብዬ ላይ በምገባበት ሰዓት እስቲ ይሄን ቪዲዮ ኤርሚ ስማው በኩል የምትገባበት ጊዜ ስላለ እስቲ እንስማው። ዞሮ ዞሮ አብን ይለማመጣል ማለት ነው። አብራ ነው ይለምናል ማለት ምን ማለት ነው? ይለማመጣል ማለት አብራ ነው ይለምናል። አይ ቃሉን እኮ ይለማመጣል ብለህ ተናግረሃል አይደል? ምን ማለት ነው? አይ ይለምናል ከሚለው አንፃር ነው የጠየቁኝ። ይለምናል ከሚለው አንፃር ነው የጠየቁኝ። ይለምናል ማለት ምን ማለት ነው ተብለህ ስትጠየቅ ይለማመጣል አልክ። ይለማመጣል ማለት ምን ማለት ነው? ይለማመጣል ማለት ይለማመጣል አልኩኝ። ስለዚህ ይለምናል ከሚለው አንፃር ነው እየጠየቁኝ ነበር። ይለምናል አልኩኝ። አይ ይለምናል አብን ይለማመጣል አይለማመጥም። ድሮ እኮ ይለምናል አይለምንም ሳይሆን ይለማመጣል አይለማመጥም ነበር እኮ ውይይቱ። ይለማመጣል አይ ሪስፔክት ጋድም ይዋድም እኔ በሪስፔክት አደርጋቸዋለሁ። በምታደርጉት ነገር እከታተላለሁ፣ ግን ገብቼ አላውቅም። ግን የግለሰቦችን አቋም አታርጉት። አንዴ በዚህ ብቻ የሚያልቅ አይደለም። ቀጥል። እሺ ቆይ አንዴ እዚህ አካባቢ ያሉ ጀማዎች ያቸው እንግዲህ እዚህ ጋር ቀለሜ አለ፣ እዚህ ጋር ሃኔል አለ፣ እዚህ ጋር ዜዶም ይባላል፣ እዚህ ጋር ዳኒ እውነት ለሁሉም ይባላል፣ እዚህ ጋር አማን ሻሎም ቪዲዮ ከፋች ነው። እሺ ስሙ በደንብ። እዚህ ጋር የሌለ ቲም የለም ማለት ነው። እቲ ዝኹንን ከመን እዩ የሚኮንንስ ማን ነው? ክርስቶስ ኢየሱስ እቲ ዝመተ ክርስቶስ ኢየሱስ ያ የሞተው እረ ካብ ሙታት እኳ ዝተንስአ ከሙታንም እንኳን የተነሳ ኣብ የማን አምላኽ ኮይኑ እውን ምእንታና ዝልምን ዘሎ እዩ። በአብ ቀኝ ሆኖ ስለኛ እየለመነ ያለ ነው። አሜን። ቀለሜ በአብ ቀኝ ሆኖ እየለመነ ያለ ነው ሲባል ይኸው እያለ ነው ያ አለ። እሺ ቀጥሎ እንስማ። ጭራሽ እልል ዝልምን ዘለ ማለት በትግርኛ አሁን እስቲ ትግርኛው ይጣ ተብሎ እኮ ነው። ድሮ በቃ አረ እንዴት ይለምናል ብለን ስለምንከራከራቸው ይኸው እስቲ በትግርኛው እስኪ በኦሮምኛው ነበር የሚሉት የሚለምን የሚለውን ለመፈለግ ማለት ነው። ስለዚህ አሁን ተሰበሰቡና ትግርኛ የሚያነብ ሰው ፈልገው ትግርኛውን ሲያነቡ ዝልምን ዘለው የሚል አገኙና እልልልልልል እያሉ ማ ትግርኛውም የተተረጎመበት እዚህ ጋር ምንድን ነው የሚለው? አሁን ተናጋሪው መቼስ ትለዩታላችሁ። አማን ሻለም ነው። እሺ እሷን ቦታ እንግዲህ እኛም እናውቃታለን። እስቲ ሃኔል በላ ዝልምን ዘሎ እዩ እውነት ነው። ድሮ እችን ቃል ራሱ በትግርኛኛ እናውቃታለን። በቃ ይለምናል ለማለት ቃሏን ሸምድደዋታል በትግርኛ ራሱ ኔክስት ኦሮምኛ ምክንያቱም ክፍሉ የሚናገረው ስለ ልመና ነው። ክፍሉን ተርጉሙ ስትባሉ ስለ ልመና ነው ተብሎ ከዛ ደግሞ ግን አይለምንም ማለት ጽሁፉ ምንም ጥቅም ለስ ነው። ቃሉ ይለምናል እያለ አይለምንም የምትሉ ከሆነ ስለዚህ ጽሁፉ ጥቅም አልባ ነው እያላችሁ ነው ይላል ሃኔል ነው። የሌለው ትንዱ እንደማለት ጥቅም የሌለው ነው ከማለት አይተናነስም። ምክንያቱም አይለምንም ክፍሉ ይለምናል ነው የሚለው ቃሉ ተብሎ ከዛ ግን ኢየሱስ ግን ልመናን አያቀርብም ማለት የተጻፈው ነገር ምንም ጥቅም የለውም ከማለት አይተናነስም። እኔ የጠየቅኩ አሁን ኢየሱስ ይለምንልሃል ወይ ብዬ ነው። ማይለምንበት ምክንያት ምንድን ነው? ጭራሽ ዶክተር ዳኒ ይሄ ደግሞ ዶክተር ዳኒ ነው።
የማይለምንበት ምክንያት ጭራሽ ምንድን ነው ይላል። ያዴ ለካልቪኒስቱ ግን ክርስቶስ ለምንድን ነው የሚለምንለት? አንዴ ተመርጦ አይደል እንዴዳ ነው? ወይ አንተ ደግሞ እስቲ ሌላ ርዕስ ውስጥ አታስገባ። ካልቪኒስት ጋር እንዴ በዚህ ማለት ይሄ ምን አይነት ቀጥል። አይ ቲንክ ይሄንን ነው እና ሁሉም እንደዛ ነበር የሚያምኑት እና አሉ ንጽጽር የሚሰሩ አሉ የሚባሉ ሰዎች ሁሉም እንደዚህ ሲያምኑ ይዋዲ ከኛ ጋር ውይይት አድርገው። አረ ዛሬ ቃሌና ዳኒ ሲያዝጉን ነው ያሉት። ይለምናል እያሉ ማለት ነው። ስቲል ይለምናል ላይ ናቸው። ወይ ሌበር እኔ አሁን ይኸውልህ ወደ ክርስትና ዓለም ውስጥ ወደ ጥንጥጥና ዓለም ውስጥ የገባሁት 1992 ነው። ሆነስትሊ ስፒኪንግ ማለት ነው። ሙሉ ወንጌል ተምሬያለሁ። ሰፈር ስቀይር ደግሞ አማኑኤል ብርሃንና ሕይወት ቤተክርስቲያን የሚል ተምሬያለሁ እና ይለምናል የሚል ነገር በህይወቴ ሰምቼ አላውቅም። እነዚህ ሰዎች ስለዚህ አሁን አንተ በተማርከው ትምህርትና አንተ በተማርከው አሁን እነሱ ስህተት ናቸው ምን አልከኝ ጋር ጴንጤ እነሱ አሁን አንተ በተማርከው ትምህርት በሙሉ ወንጌል በለው ከዛ ቅድም ደግሞ ህይወት ብርሃን ምናምን ብለሃል እና በተማርከው ትምህርት እነዚህ ሰዎች ስህተት ናቸው አይደሉም? አይለምንም፣ ስህተት ነው። አይለምንም እንዴ? አለምንም አለ እኮ ክርስቶስ ራሱ እኮ ዮሐንስ 16 ላይ በስሜ ትለምናላችሁ አለ እኮ። ኢቭን ቆሮንቶስ 6 ላይ ቅድም ዮሐደም ሲጠቅስ ሰምቻለሁ እና የማስታረቀን ቃል ሙሉን ስታነባው የማስታረቀን ቃል በእኛ አኖረ፣ ስለ ክርስቶስም ታረቁ ብለን እንለምናለን። ምናልባት ስሙን መካከለኛ አድርገን እኛ እንኳን ሰው እንኳን ሲለምን ማንን መካከለኛ ጠርቶ ነው? የክርስቶስን ስም የኢየሱስን ስም መካከለኛ አድርጎ ነው። ስሙ ራሱ አይለምንም፣ በስሙ ይለመናል እንጂ። እኔ የተማርኩትን ነው ነገር። አዎ በቃ እንትን ነው ዞሮ ወንድማችን ኤርሚ በቃ ይሄ ምን መሰለህ፣ ይሄን እምነትን እግዚአብሔር ያጽናለህ። እንግዲህ አሁን ቅድም የሰማቸው ባይዘዌ ቅድም እዚህ ቲክቶክ ላይ ያያቸው ወንድሞችም እዚህ ገስት ላይ የነበሩ ወንድሞች በፊት እንደዚህ ያምኑ ነበሩ። ከኛ ጋር መወያየት ከጀመሩ በኋላ አይደል ይዋዲ እስከማውቀው ድረስ እምነታቸውን የቀየሩ ሰዎች አሉ እዚህ ቲክቶክ ላይ። አይ እንደዛ ማለት አሁን ባለው አቋማቸው ግን አይ እንደዛ ማለታችን አይደለም፣ ይለምናል ማለት አይደለም። ኤፍሬም ባለ ጊዜም አለ ባይዘዌ በፊት ይለምናል ብሎ የሚከራከር ሰው አሁን ግን አይ ሊትራሊ ቃል አውጥቶ እንደዚህ ጎንበስ ቀና እያለ ይለምናል ማለታችን አይደለም ብሎ ብዙ እምነታቸውን የቀየሩ ሰዎች አሉ። እግዚአብሔርን ስለዚህ እናመሰግናለን። እውነት ለማውራት አይ አይለምንም ግን ምን እንደሆነ ጋድ ምን እንደሆነ ታውቃለህ? አንዳንድ ተቋረጠበት ኮኔክሽን ተቋረጠ። ባይወርድ አሪፍ ነበር። አይ ተቋርጦበት መሰለኝ ኮኔክሽን መሰለኝ። ወይ ናቱ ሀሳብ ልስጠት ከሆነ ቀጥል። ኮኔክሽን መሰለኝ የተቋረጠበት። እሺ ናቱ የምትለው ነገር ካለ መጀመሪያ ላይ ኦኬ። እሺ ይሰማል ድምጼ? አይ መጀመሪያ እንግዲህ እንትን ከታች ካለም ከሰማም ጥሩ። መጀመሪያ ምን ብሎ ነበረ? አሁን ካሳያችሁት በተጨማሪ ደግሞ ምን ብሎ ነበረ? እንግዲህ አንድ ሰው ወደ ግንዱ ይጨመራል። ከዛ በኋላ ግንዱ ላይ ፍሬ ማፍራት አለበት፣ ካልበዛ ይቆረጣል ሲል ነበረ። ተሳሳትኩ? የሰማው መሰለኝ እንግዲህ ጋዶ። ኦኬ እሺ። ይቆረጣል ምን ማለት ነው? በቃ ይጠፋል ማለት ነው። ባይዘው የሮሜ መልእክትን ይሄ ቆንጆ ነው። አሁን ይሄ አያያዝ አሁን በጣም ደስ ይላል። ሮሜ መልእክት ላይ የሚገኝ ነው እና ከ10 ጀምሮ ስታነቡት አለ ሀሳቡ አለ። ኤኒዌይስ ግን አሕዛብም ቢሆኑ አይሁዳውያንም ቢሆኑ በቃ ፍሬ የማያፈሩ ከሆነ በእምነት የማይጸኑ ከሆነ በመልካም ስራ የማይጋደሉ ከሆነ ምን ይላሉ? ይቆረጣሉ ከግንዱ ማለት ነው። እና ለዛ ነው ሐዋርያው ቅዱስ ጳውሎስ በቃ ለአይሁዳውያን ለእስራኤላውያን ያራራላቸው ለእናንተም አይራራላችሁም፣ ግን ደግሞ በቃ ተመልሳችሁ የምትጸኑ ከሆነ ተመለሱ ነው። ይሄ ቆንጆ ሀሳብ ነው። ግን ሙሉ ወንጌል ይህንን ተምሬያለሁ አለ። ሙሉ ወንጌል ይህን አታስተምርም። ለምሳሌ የሙሉ ወንጌል ቪዲዮ መክፈት አለብኝ ማሳየት አለብኝ ወይስ እንደዚሁ እንትን? ኧረ ፔንቴኮስታል አይደለም ስራ ላይ እንደዚህ አይነት እምነት የለም። ትክክል። እንደውም እሺ። እና ሙሉ ወንጌል እንዲህ ነው የምትለው ማለት ነው። የአስተማሪ የመሰረታዊ ክርስትና ትምህርት ያስተማሪው ወይ ደግሞ አስተማሪዎች የሚይዙት
መመሪያው መጽሐፋቸው ላይ ምንድነው የሚሉት? እርግጠኝነትና ዋስትና የሚለው ወይ ደግሞ አንድ ሰው ከዳነ በኋላ በቃ እርግጠኛ ነው ድህነቱን አያጣም የሚልን አስተምህሮ አላቸው። ለምሳሌ ላንብላችሁ፣ እንዲህ ይላል። ይኸውላችሁ አንደኛውና ዋነኛው የአዲስ ኪዳን ትምህርት መሰረት የአንድ ሰው ድህነት የሚያገለግለው ለዘላለም እንጂ ኃጢአት እስከሰራ ወይም ስህተት እስከፈጸመ ድረስ ብቻ አለመሆኑ ነው። ማንም ክርስቲያን የዳነው ዳግመኛ ኃጢአት ላለማድረግና በጽድቅ ለመኖር ቢሆንም በዚህ ምድራዊ ተፈጥሮ ፍጹም ሆኖ ባለመሳሳት ኃጢአትን ባለማድረግ መቀጠል የሚችል አይሆንም። ይህም ሲባል አንድ ክርስቲያን በጸጋ የዳነ ከሆነ በኃጢአት የመቀጠል ነፃነት አለው ማለት አይደለም። ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት ተመልከቱ። ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም። ሙሉ ወንጌል እንዲህ ነው የምታስተምረው። ፕሮቴስታንቶች በነገራችን ላይ እንዲህ ነው፣ ያው ሁሉንም ማለት ብቻ እሺ እንዲህ ነው የሚያስተምሩት። እስካየነው ድረስ እንዲህ ነው የሚያስተምሩት። እንግዲህ ናት ሐሜቱን ተው። እዚህ ያለና ጠይቀን ለምንድን ነው እንደኛ ሆነ የምታወራው? ተረጋጋ። ቆይ አሰፋ ተረጋጋ። እሺ ኦኬ፣ ቀስ በል። ቆይ አንዴ ግን ላስገባውና ሐሳብ እንዳይበተን ጨርስ ነው ትሻ ያ እንትና ስለመጣ እንትና ቆይ ላስገባው ልሳበው ብዬ ነው። ቅድም ስራ እየሄድኩ ነው፣ ወደ ስራ ልገባ ነው ሲል ስለነበር ኮኔክሽን ተቋርጦበት መስሎኝ እኮ ነው የወጣው። እና እሺ ሰላም ላንተ ይሁን። እወጣለሁ፣ ግን እኔ ሙሉ ወንጌል የተማርኩትን ልንገርህ። እምነት ይቀድማል ነው። ከእምነት የሚገኝ ፍሬ ነው። ስራ ማለት ከእምነት የሚገኝ ፍሬ ነው። ስራ ከመስራታችን በፊት በክርስቶስ ወደ ግንዱ መግባት አለብን። እምነት ይቀድማል ነው፣ ከዛን ስራ። እሺ ይህ መልካም ስራ ፍሬ የማያፈር ኢቭን በትክክል የተማርኩት ማለት ነው። እኔ 92 የጌታን የተቀበልኩትም የተማርኩትም ፍሬ የማያፈራውን ፍሬ ይቆርጠዋል። ግን መጀመሪያ ፍሬ ማፍራት የምንችለው ግን መጀመሪያ ወደ ግንዱ ስንገባ ነው። ወደ ግንዱ ግን የምንገባው ወደ ጽድቁ የምንገባው ስናምን ነው። እምነት ከዛ ስራ እምነትና ስራ በሚል ሳይሆን የምንገባው በእምነት እንጀምራለን ነው። ይሄ ነው ትምህርቱ። ጥሩ። እሺ እንደዛ ከሆነ መቆረጥ የሚባለው ወይ ደግሞ የዘላለም ህይወትን ልታጣ ትችላለህ ማለት ነው። ድህነትን ልታጣ ትችላለህ ማለት ነው። ፍሬ ማታፈራ ከሆነ አይደለ? ተስፋን እስከ መጨረሻው ካልተከተልከው እኮ ዕብራውያን 3 ላይ እኮ ይናገራል እኮ። ስለዚህ ተስፋውን ብቻ ሳይሆን አሁን እምነት ምንድነው? ተስፋ ስለምናደርገው ነገር ይላል ዕብራውያን ላይ አይደለ? እሱም ብቻ ሳይሆን ባዶ ተስፋ ሳይሆን እያልኩ ያለሁት ፍሬ ማታፈራም ከሆነ ደግሞ ትቆረጣለህ አይደል? ተስፋውን ማጣት ጭራሽ ሌላም ነገር ነው። ስለ መጽናትም ይናገራል እኮ እዛው ላይ ስትና ዕብራውያን 3 ላይ ስለ መጽናትም ይናገራል እኮ። ጳውሎስ ዕለት እንሞታለን ይላል። ዕለት ብቻ ሳይሆን ደግሞ ቀኑን ሙሉ እንገደላለን ማለት እኮ ቀኑን ሙሉ ኃጢአትን እንገላለን ነው አይደል እንዴ? ስለዚህ ይሄ አሁን ሙሉ ስሩ ፕሮሰስ ቫሪፋይ የምታደርገው ነው እንጂ እንትንም አንዴ። እሺ ወንድሜ፣ አሁን አጠር ለማድረግ ሙሉ ወንጌል ግን ምን አለች? እንደው ጌታችን መድኃኒታችን ኢየሱስ ክርስቶስ ያው እኔ ስጠራው እንደዛ ስለምጠራ ነው። ክርስቶስ በመስቀል ላይ ስለ ኃጢአታችን ሞቱ የሰጠን የዘላለም ሕይወት የዘላለም ድህነት እንደው እኛ ደክመንም ኃጢአት ሰርተንም እንደው አውቀን ራሱ እየበደልን ብንቀጥል አናጣውም አለች። ይህንን ምን ብላ አስቀመጠች? እርግጠኝነትና ዋስትና ብላ አስቀመጠችው ማለት ነው። ትክክል ናት። ይሄ ባባዚ የግለሰብ አይደለም። ናታን ነው ላሳይ። እኔ አልተማርኩም። ኢቭን አውቀን ለምንሰራው ኃጢአት ምህረት የለንም ተብዬ ነው የተማርኩት። እኔ በእውነት በእግዚአብሔር ፊት ነው የምነግርህ። አውቀን የሚለውን ኦኬ፣ ቆይ አንዴ በቃ ላሳይ። ቆይ ትልቁ ላይ አድርገኝ ናቱ ሜቢ ከታች ያለም ሰው አሁን እኮ ናቱ ኮንሲስተንሲ ያው እዚህ ነገር ላይ ታውቃለህ አይደል? አሁን አንድ ሙሉ ወንጌል ብራንች
አንድ ሙሉ ወንጌል ቅርንጫፍ ከአንዱ ወደ አንዱ ስትሄድ እኮ ያው ፓስተሮቹ እኮ የመሰላቸውና ያመኑበትን ነገር ነው የሚያስተምሩት አይደል? ሜቢ እንደዛም ተምሮ ጋድሳ ውሸት ነው እያወራህ ከነጋር እናውራ። ተረጋጋ፣ ቆይ ታወራለህ። እሺ ስክሪንሻት አድርጉት። እሺ ስንተኛው መስመር መሰለህ? እሺ እዚህ ጋር ይነበባል ማለት ሙሉን ከምናነብ ሰዓት ስለሌለ ማለት ነው። ከጥቅሱ ሮሜ 6 ከሚለው ቀጥሎ ይነበባል። ያም ሆኖ ግን የሚለው ነው። ያ ሜቢ የማይነበብለት ከሆነ ላንብብለት። እሺ አንበው እስቲ ጋዲ። ያም ሆኖ ብለህ ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም። ስንበድል ነው የሚለው አውቀን። አሁን ወንድማችን ያልከው እንደው ምንድነው? አሁን ይሄ ወንጌል ትምህርት ውስጥ የለም። ጎተራ ሙሉ ወንጌል ነው የተማርኩት። በፍጹም አልተማርኩም። ናቱ እንዲህ እናደርግ ናቱ። አሁን ወንድማችን የያዘው ትምህርት ምንም እውነት ለማውራት ከዚህም በኋላ እየመጣ ከኛ ጋር ብዙ ነገሮች ላይ ቢማማር ጥሩ ነው። ለምን የእምነትና ስራ የሚለው ትምህርት ላይ ቀደም የተነበሩት አሰፋ አንዴ ሚዩት አድርገው፣ ይቅርታ አሰፋ እንኳን ደህና መጣ። ናቱ የቃሉት ያሰማል። ብሮስኪ ይቅርታ። እግዚአብሔር ይመስገን። ጋድሳ ጥያቄ ነበረኝ። መጀመሪያ አንድ ጥያቄ ልጠይቅህ እና ከዛን ቀጥል። ቆይ ከየት ዲኖሚኔሽን ነህ? እኔ ወንጌል አማኝ ነኝ። በክርስቶስ አምኜ የዳንኩ ነኝ። እሱን የት ነው አምልኮ የምፈጽመው? ያው የትም ደግሞ ፔንቴኮስታል ቸርች እገባለሁ የትም። ስለዚህ ያው ሙሉ ወንጌልም ፔንቴኮስታል ናት አይደል? ያ ናት። ሰው ፍሬ ካላፈራ የዘላለም ሕይወትን ወይ ደግሞ ድነቱን ሊያጣ ይችላል። ፍሬ ካላፈራ ማለት ነው ማለት ነው። በስራው ይጸድቃል ይድናል እያልከኝ ነው? እንደዛ አይደለም። ለምሳሌ አሁን እናቱ ያነበበው የሙሉ ወንጌል የእምነት መግለጫ ላይ የተቀመጠ ክፍል አለ። ምን ይላል? ሰው አውቆም ይሁን ሳያውቅ ቢሳሳት ራሱ ጌታችን ኢየሱስ ክርስቶስ ከሰራልን ስራ ወደ ያንን ተስፋ ያደረገልን የዘላለም ሕይወት አናጣውም ብላ አስቀምጣለች ሙሉ ወንጌል። ኦኬ ምንድነው መሰለህ ወንድማችን፣ አንድ ክርስቲያን በክርስቶስ ደግሞ ካመነ በኋላ ባመነበት ሕይወት ይኖራል። እንግዲህ ደግሞ ኃጢአት ደግሞ ከሰራ በንስሐ ይመላለሳል። ስለዚህ ንስሐ የማይመላለስ ከሆነ በንስሐ የማይመላለስ ከሆነ ለምሳሌ መጀመሪያው ማለት ነው አንድ ሰው ጌታ ሲቀበል በፍቅሩ ነው ተገዛው። በፍቅሩ ነው መጣው አይደል ወንድማችን? እሱስ አልገባው። ስማኝ፣ እሱስ አልገባው። አሁን በፍቅሩ ነው የተገዛው ምናምን ሳይሆን ሰው ኃጢአት እየሰራ በንስሐ ካልተመለሰ የዘላለም ሕይወትን ሊያጣ ይችላል አይችልም? ደገመልኝ። ሰው ኃጢአት ሰርቶ በኃጢአት መንገድ ከተመላለሰ ንስሐ ካልገባ የዘላለም ሕይወትን ሊያጣ ይችላል አይችልም? ጌታን ደግሞ ከካደ በንስሐ ደግሞ ለመመለስ ደግሞ ካልፈለገ ያጣል። ስለዚህ ሰው በጽድቅ መንገድ ካልተመላለሰ በኃጢአት መንገድ የሚመላለስ ከሆነ ንስሐ ካልገባ ድነቱን ያጣል ማለት ነው አይደል? ንስሐ መግባት ካልፈለገና ጌታ ደግሞ ከካደ ያጣል። ስለመካድ አላወራሁም። ንስሐ ካልገባ ነው ያልኩት። ንስሐ ያልገባ ለምንድን ነው? እሺ ናቱ አንዴ ክፈትለት አብራራልኝ። ንስሐ ደግሞ ያልገባው ለምንድን ነው? እሱ ነገር ንገረኝ። ንስሐ ያልገባው ለምንድን ነው? እሱ ንገረኝ። ተረጋጋ። ቆይ ናቱ አለ አይደል? ተረጋጋ። ቆይ የእምነት መግለጫ አንዴ ክፈትለት ናቱ። ድጋሚ ላንብብለትና ስቴትመንቱን ይቀበላል አይቀበልም የሚለውን ነገር እንስማ። ኦኬ እሺ። ግን ከጨረስን በኋላ ደግሞ ጥያቄ አለኝ። እናንተ የዘላለም ሕይወት ደግሞ የምታገኙበትን መንገድ ስንት እንደሆናችሁ ትነግረኛለህ? እሱ ልጠይቅ ነው የገባሁት። ስንት እንደሆናችሁ ላልከው ገስት ላይ እኔ ያለው ዮሐድ አለ፣ አንተሽ አለ፣ ናቱ አለ። የዘላለም ሕይወት ደግሞ የምታገኙባቸው መንገዶች የምታገኙባቸው መንገዶች ስንት ናቸው? እሺ እንነግርሃለን። እሺ ችግር ጥያቄች ነች። እሱ ሳትመልስልን ደግሞ እንዳታወርደኝ እሺ ጋደሳ። ኧረ አላስወርድም እንዴ ወዴት? ከባድ ጥያቄ እኮ ነው የተጠየቀው። ከባድ ጥያቄ ነው። በጣም ከከባድም ከባድ ነው በጣም። እሺ አሁን ምን ይላል መሰለህ? ላንብብልህ የሙሉ ወንጌል መግለጫ ላይ መጽሐፉን አሳየኝ። መጀመሪያ አውጣና አሳየኝ መጽሐፉን። እሺ አሳየው ናቱ። አሳየው እኮ አሳይ። አላየሁም። አሳይ።
አሳየው ላላየው አሃሃ ብሏል ሰውየው። አሳየው ላላየው አይዞናቱ ደግሞ መጀመሪያ ማሳየቴ ነው እንጂ። እሺ አነበብከው? አነበብከው? አሲ አይታየም እኮ አሳየ እንደገና ወጣ አድርግለት፣ እኔ ላንብብለት። ይሄው ትንሽ ራቅ አድርገው። ይሄው እሺ ይሄው ያው ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት የአስተማሪ መመሪያ። እሺ ቀጥሎ አለ ደግሞ ክፈተው እስኪ ምን ቀጥሎ ያለ ይሄን እኮ ነው። ቀጥሎ ያለውን ክፈተው እንደማለት ቀጥሎ ያለው ማለት ቀጥሎ ያለው ፔጅ ወደ ፖይንቱ ማለት ነው። ቀጥሎ ያለው ፔጅ ክፈተው። ቀጣይ ገልጹ ችግር የለውም። ናቱ አውተንቲኬሽኑን ሊያረጋግጥ ችግር። ኦኬ ጭራሽ ማህተሙን። እሺ ይሄው ቀጣይ ራሱን አመጣው። እስኪ ገለገለ ተጋርጎ አይ ራሱ አይደለም። ይሄ ነው የመጀመሪያው። ከዛን የመጀመሪያው ገጽ ይሄ ነው። ከዛ ይሄው ምን ይላል? ይሄ የተርጓሚ መብት በሕግ የተጠበቀ ነው ይላል። እሺ ከዛ ማውጫ አለ። እሺ ምን እናሳይ? አሬ ይበቃል፣ በቃ ይበቃል። እናት ወደ ሀሳቦች እሺ ነሽ እዚህ በላይ ነው ትክክለኛው እንደሆነ ይታወቃል እኮ። አንተስ ኮሜንትን አይቼዋለሁ። አሁን በኋላ እሺ እንግዲህ ዛሬ የእጅ ስፖርትን የሰራው ወዳጅ አይዞህ። እሺ ሮሜ 6 ላይ ምን ይላል? አሰፋ እየሰማ ከሆነ እስቲ አሁን አሪፍ ነው። አሁን አሪፍ ነው። አሰፋ በደንብ አዳምጥ። ያም ሆኖ ግን አሁን የምናገረው ስቴትመንት ትክክል ነው ወይስ አይደለም የሚለውን ኮንፊርም ታደርግልኛለህ። በደንብ አዳምጥ። ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ አንዴ ቆይ አሰፋ ሚውት አድርገህ ስማ። መኪና እየነዳ ይሁን አላውቅም፣ ድምጽ ይረብሻል። ያም ሆኖ ግን ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም ይላል። ይሄ ስቴትመንት ትክክለኛ ነው አይደለም? ኦኬ ትክክለኛ ነው በጣም። ስለዚህ አንተም ሙሉ ወንጌል እሺ ኤርሚ አለ አይደል? ኖ ከነጋር ጨርስ እንጂ አራ ከነጋር ጨርስ ጋዴሳ እኔ አንተን አላምንም። ተቀምሰራ ከሆነ እንወርዳለን። ቆይ የምን መውረድ ነው? አንዴ ሚውት አድርግ። እኔ አንተን አላምንም። አንተ ቅርብ ጊዜ እኮ ነው ወንድማችን ኤርሚ እኮ አለ ገስት ላይ ከ1992 ጀምሮ ሙሉ ወንጌል ፕሮቴስታንት ነበር። ኤርሚ አለ ማይከን አለ። እኔ ካንተ ጋር ምን አጨቃጨቀኝ? ልታዝ ችግር የለውም። ኤርሚ እሱ ሙሉ ወንጌል ነኝ ብሎ እየተናገረ ነው። እስቲ አውራው። ማን ነው? አሰፋ በስርዓት አውራው። ኤርሚ ምንድን ነው ያለ? አሁን እኔ የተማርኩትን የሙሉ ወንጌልን አቋም ነግሬያለሁ። የእግዚአብሔር ከእግዚአብሔር ጋር በአዳም ጊዜ የተቋረጠውን ህብረት ወይ የሞታል የተባለውን ማንነት የጀመርነው በክርስቶስ በእምነት ነው። ከዛ በኋላ በእምነት ፍሬ ነው የምንቀጥለው። ይሄን የተማርነው እዛ ጋር ብሬክ ያደረገውን እዚህ ጋር በእምነት ቀጥለነዋል። ከዛን በፍሬ ትቀጥላለህ። ኤርሚ ቅድም እኮ ያንተን እምነት ተናግራል። አሁን አንድ ያዳምጠኝና አንተ ሙሉ ወንጌል ነው የተማርከው ከበፊትም ጀምሮ ከ92 ጀምሮ ነው። በ92 ነው እንግዲህ ጌታን ተቀብያለሁ ብለህ የተናገርከው። አሁን እሱም እንግዲህ ፔንቴኮስታል ነው የሚለው። ያው ሙሉ ወንጌል ፔንቴኮስታል ናት እንደምታውቀው። እና አሁን አንተ ሰው ኦኬ ኃጢአት ሰርቶ በንስሐ ካልተመለሰ ምን ካላለ ወይ ደግሞ መልካም ፍሬ እያፈራ የማይኖር ከሆነ በጽድቅ የማይመላለስ ከሆነ ቀደም አንተም እንዳልከው ዮሐንስ ወንጌል ምዕራፍ 15 ጠቅሰህ የዘላለም ሕይወትን ያጣል። ፍሬ ማፍራት አለበት፣ ከዛ በጽድቅ መመላለስ አለበት ሰው ካመነ በኋላ ብለህ ተናግራል። አሰፋ ግን ምን እያለን ነው? አሰፋ ፔንቴኮስታል ነው ብሏል። እሱ ግን እሱ ደግሞ አያጣም እያለ ነው። በጽድቅ መመላለስ ማለት ፍጹም ሆኖ መመላለስ አይደለም። ማናችሁን እንመነው? በንስሐ ትመለሳለህ።
ኢቭን ሮሜ 3 ላይ እኮ መታገሱ ለንስሐ ነው ይላል። ኤርሚ አዳምጠኝ እባክህ፣ የማወራውን ነገር ብትሰማኝ ደስ ይለኛል። በጣም ከታላቅ ይቅርታ ጋር አሁን አንተ ቅድም እምነትህን ሰምቻለሁ፣ ያንተን እምነት ድጋሚ እምነትህን እንድታብራራ አይደለም። ኦኬ ገፍት ላይ ያለው እንዲሁ ወደደኝ የሚለው ዩዘር ኔም እሱም ጴንጤ ነኝ ሙሉ ወንጌል፣ ያው እንግዲህ ጴንጤኮስታል ነኝ ካለ ሙሉ ወንጌል እዚህ ውስጥ ነው። ኦኬ ሙሉ ወንጌል ጴንጤኮስታሉ ስለምትመደብ ሁለታችሁ ጴንጤኮስታል ናችሁ። አንተ ድነት አይታጣም ትላለህ፣ እሱ ደግሞ አንተ ድነት ይታጣል ትላለህ፣ እሱ ደግሞ ድነት አይታጣም ብሎ ነው የሚያምነው። ማናችሁን እንመን? የኔ ጥያቄ። አይ እንደዛ ብሎ አያምንም። ኃጢአት እየሰሩ ይጸደቃል ብሎ አይናገር። እስቲ ማይክሮፎን ያርግና ያውራኝ። አይልም፣ እንደዛ አይልም። በጣም ማለት እነሱ ሁላቸው ሚት ያርጉና እኛ ሁለታችን እናውራ። አሁን እሺ ችግር የለውም። እስቲ አስፋው ጋዴሳ ሚት አርግና ለኛ ስተው መድረኩ ነው። እቺ ወንድማችን ሰው በራሱ ስራ ሰርቶ የእግዚአብሔር መንግስት ያገኛል ብለህ ታምናለህ? በሰው እንደሚጸድቅ ታምናለህ? እኔ አሁን የተማርኩትን ልንገር አንድ ነገር ልንገርህ። አሁን ጋዴሳ እምነት ፕላስ ስራ ብሎ ነው የሚያምነው። እኔን ተውኝ ወዳጅ። እኔ አንድ ቆይ ድል ሰጥተህን ደግሞ ጥልቀ እንዳገባ እንኳን እንደዚህ አይነቱን ነገር አይደለም ጋዲሳ ሚት አስደርገህባ ስለ ጋዲሳ አታወራ። ጋዲ ሚት አርግልኝ አንዴ ሚት አርግልኝና በእኛ መግባባት ውስጥ እናንተ የምትማሩት ነገር ይኖራል። አንዴ ቆይ አሰፋ እንኳን ይሄን አይደለም የእርጎ ዝንብ ወዳጅ ምንድነው የዝንብ ጠንጋራ እንለያለን ብሏል አንድ ወንድማችን። እና አሁን እንደው ዝም ብሎ መሀል ላይ ልክ እኔን ሜንሽን የምታደርገኝ ከሆነ እኔ ማይክ አበራለሁ። አሁን ምን አልከኝ? ይሄው ያለ ኤድሚ ብለህ ትጠራዋለህ፣ ከሱ ጋር ተወያይ፣ እኔም ተወይ። ኦኬ ለምን እሱ ከአንተ የተለየ እዚህ ነገር ላይ እምነት ስላለው ከሱ ጋር ተወያይ። አሁን እኔን የምጠራኝ ከሆነ ቀጣዩም ደግሞ ማይኬን አበራለሁ። አየህ ቀጥል። እሺ አሰፋ ያለህን ነገር ንገረኝ፣ ችግር የለውም። እሺ እኔ ያለው ነገር ምንድነው መሰለ፣ መጽሐፍ ቅዱስ ደግሞ የሚያስተምረው ነገር ቃሉ እንደምናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንዱ ልጁን እስኪልክ ድረስ ዓለሙን እንዲወደዋልና ይላል። እግዚአብሔር መጀመሪያ ሰው ልጆችን ደግሞ እንዲሁ ነው የወደደው። ያ ደግሞ የተወደዱ ሰዎች ክርስቶስን ደግሞ በማመን ብቻ የዘላለም ሕይወት ያገኛሉ። የዘላለም ሕይወት ደግሞ ካገኙ በኋላ ላገኙት ሕይወት ይመላለሳሉ። በስራቸው ደግሞ እንጸድቃለን ብለው ሳይሆን በዳኑበት አንደኛ ኤፌሶን 2:11 ላይ እንደምናገር እኛ ፍጥረቱንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል ይላል። ስለዚህ በተፈጠሩበት ዓላማ እየሰሩ ነው። ለምሳሌ አንድ ዶክተርነቱ ደግሞ ተምሮ ከጨረሰ በኋላ ስራው ስለሆነ ይሰራል። እኛም ደግሞ ክርስቲያን ደግሞ ከሆነ በኋላ ዳግመኛ ከክርስቶስ ከተወለድን በኋላ እንሰራለን። ያ የምንሰራው ደግሞ እንጸድቃለን እያልን ሳይሆን ስለጸደቅን በክርስቶስ አምነን ደግሞ ስለዳንን የዘላለም ሕይወት ደግሞ ስላለን እንሰራለን ማለት ነው። በስራችን እንድናለን እያልን ሳይሆን ስለዳንን እንሰራለን። ከዚህ ውጭ የተለየ ሐሳብ አለክ? ከእምነት የሚገኝን ፍሬ እናፈራለን። የእምነት ፍሬ እናንጸባርቃለን። ኃጢአትን እየሰራን እንጸድቃለን ብለሃል አንተ? ብዬ አላውቅም። ኃጢአት ደግሞ ምንድነው መሰለ ወንድማችን፣ አማኝ ሁሉ የሚገኝ ፍሬ አለ። በቃ ዛት ዘይት ይሄ ተማረው ነው። አሰፋ ቆይ አንዴ ሚውት አድርግና ቅድም ናቱ የእምነት መግለጫውን አውጥቶ ቅድም ስናነብ የነበረውን ትዝ ይላል አይደለ? ኃጢአት ብንሰራ በማወቅም ሆነ ባለማወቅ ኃጢአታችንን ብንሰራ ራሱ ያንን የዘላለም ሕይወት አናጣም ይላል ጽሑፍ። አሁን ጽሑፉ እኔ ከየትም ታየምጣ አላውቅም፣ ግን እውነት ለመናገር እኔ አልተማርኩም እንደዚህ ትምህርት። ቆይ አይደለም ጽሑፉ ይላል አይደል? ይላል። ወንድማችን አሰፋ ምን አለ? ጽሑፉን ስናነብለት ትክክለኛ እምነቴ ነው ብሏል። እሱ ስክሪን ላይ ባለ ነገር አንወስነው። ስክሪን ላይ ባለ ነገር አትወስነው። ግን ምን እንደሆነ ታውቃለህ? አጭር ነገሮች አሁን ለምሳሌ ኤርሚ አንዴ ይኸው ችግር የለውም እንትን ልበላችሁ። አሰፋም እኮ አለህ እኮ ኃጢአት እየሰራው እጸድቃለሁ አላለህም አይደለም? አንዴ ስማኝ። እሱማ ብሎ ነበር፣ ችግር የለውም ሀሳቡን ስለቀየረ። አንዴ ስማኝ። ሰው መልካም ፍሬ ካላፈራ ይቆረጣል አይቆረጥም? ኤርሚ ይቆረጣል እንዴ? ቃሉ እኮ ነው እንዴ? ተናገረ እኮ ቃሉ። አሰፋ ማይከን አብራ
በንስሐ ካልተመለሰ ይቆረጣል። ዛት ዚት ምንም ድርድር የለውም እኮ ቃሉ ካለ አለ ነው። ጎበዝ ኤርሚ አንዴ አሰፋ ማይከን አብራና ሰው መልካም ፍሬ ካላፈራ ይቆረጣል አይቆረጥም? ኦኬ መልካም ስራ ደግሞ የሚሰራው መቼ ነው? መጀመሪያ ሰው ነገር ይቆረጣል አይቆረጥም? አዎ ይቆረጣል አለ። በቃ ያ አሰፋ አሁን ይሰማል። ሰው መልካም ፍሬ ካላፈራ ይቆረጣል አይቆረጥም? ይቅርታ ጋር ስልክ ስልክ እየገባ እየረበሽኝ ነው። ይቅርታ ቆይ እስካ ኧረ ስልክ ምንም አልገባብም። ኔትወርክ ሰላም ነው። አሰፋ በእናትህ ተመለስ። አሰፋ እንሰማለን እኮ ምንም ስልክ አልጠራም ከጀርባ ራሱ ሚውት አድርጎታልና እኔ እስቲ ሌላ ደግሞ አንተና ዮሐድን ልጠይቃችሁ። አይ በቃ እንዲህ እናድርግ ኤርሚዬ ወንድማችን ለምሳሌ አሁን ኦነስት መሆን ያስፈልጋል። አሁን አንተ በቅንነት ነው እንደው በእግዚአብሔር ፊት ሳሏችን ማወራው ብለን ከቅድም ጀምሮ የሚገርም ነገር የኛን አስተማሪዎች ብታገኛቸው እዚህ ላይ የሚወራውን ነገር አያወሩልህም። አንተ ቲክቶክ ላይ እየሳቁ የምታወራቸው ወሬ አያወሩልህም። ለዛ ነው እኮ ኤርሚዬ ምን ሁሌ የምንናገረው ምንድነው ፕሮቴስታንቲዝም በፕሮቴስታንቱ ዓለም ውስጥ በጣም ብዙ አይነት ትምህርት ነው ያለው። የተለያዩ ትምህርቶች ነው ያሉት። ወንጌል አማኝ ተብሎ ሰው ተሰብስቦ ብዙ አይነት ትምህርት ጋዴ አይደለም ውሸት ነው። ጥያቄ ምን ነበር? ይቀጣ ጥያቄ ምን ነበር? አይ አሰፋ አንዴ ዝም በልማ አንዴ ቆይ ጋድ ይኸውልህ ጥያቄውን ይመልስ፣ ያለበለዚያ አሰፋ እንዳያወራ። አንዴ ኤርሚያስ አንዴ ቆይ አንዴ እንደማመጥ የቤቱ መሪ እኔ ስለሆንኩ ተረጋጉና ኤርሚ አንተም አዳምጥ። ወንድማችን አሰፋ ማይከን አበርተ ሰው መልካም ፍሬ ካፈራ ይቆረጣል፣ መልካም ፍሬ ካላፈራ ይቆረጣል ወይስ አይቆረጥም? አሰፋ ሰምቻለሁ። እሺ መልካም ስራ ደግሞ ካላፈራ ይቆረጣል ወይስ አይቆረጥም ብለኛል። መልካም ስራ ደግሞ ያለ ንስሐ በራሱ ደግሞ መስራት ይችላል። ተጀመረ ሰው ልጅ ደግሞ አሁን አንተ ትሰራለህ ጋድሳ ንገረኝ። ሂድ ወደ ካባ ወረድ። እምነቱን ራሱ አያውቅም። ለእምነቱ ራሱ ታማኝ አይደለም። መልካም ፍሬ ሰው ካፈራ ይቆረጣል አይቆረጥም ተብሎ ይጠየቃል። አሁን አንተ ታፈራለህ ይለኛል። እኔን ተወኝ እንዲሁ ወዳጅ እኔን ተወኝ እንዴ! እኔ ምን አደረኩ? እኔ እኮ እምነትን ተናገር ነው ያልኩት። ሰው እምነቱን ሲጠየቅ እንዴት ነው አንተ ትሰራለህ አትሰራም ብሎ የሚጠይቀኝ? ኧረ ኮመንት ላይ እሺ ማርቆስ ምን ትላለህ? አቤት እንዴት ናችሁ? እስኪ ዮሐዴ ካለ ማርቆስን አውራው። እኔ ትንሽ ብዙ አወራው። በዛ አላችሁ ምንድን ነው ግን ዛሬ? አዎ በዛ ዮሐዴ አለ። ዮሐዴን እስኪ ቆይ ቀጥል ዮሐዴ፣ እስኪ ማርቆስን አውራው። እሺ የአሁኑን ሀሳብ ልናገራ። ሌላ ጥያቄ አለው? የአሁኑን ራሱን ማለት ይቆረጣል ወይ? ዮሐዴ አለ? ዮሐዴ ማይኩ በርቷል ግን ድምፅ አይሰማም። አይሰማም እንዴ? አሁን አይሰማም? አሁን መጣ። እስቲ ማርቆስ ደግሞ ገብቷል። እስቲ ማርቆስን አውራው ዮሐዴ፣ ያሁን ሀሳብ። እሺ ማርቆስ ይሰማል? እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት ነህ ዮሐዴ ጀግናችን? እሺ ጥሩ ነው። ኧረ አሁን ጥሩ ጥያቄ ልጠይቅና ከዛ ትመልሳለህ። አንተ አቋም እንሰማለን። ሰው ፍሬ ካላፈራ መልካም ፍሬ ይቆረጣል ብለህ ታምናለህ ወይስ አታምንም? እኔ አላምንም። ምንድን ነው? ሁለት ምርጫ ነው የሰጠው። ይቆረጣል ብለህ ታምናለህ ወይስ አታምንም? ማለት አላምንም ማለት ይቆረጣል ብዬ አላምንም ነው? ኦኬ አይቆረጥም ፍሬ ባያፈራም? እስቲ ከኢ ጋር አውሩ እስቲ ትንሽ እስኪ አውራ። አይቆረጥም እያለ ነው። እስቲ አውራ ዮሐዴና ጋር ይሄ አሁን የእንትን ነገር ይመስላል፣ የሆነ ፖለቲካ ይመስላልና
መጽሐፍ ቅዱስ ምን ብሎ ይናገራል መሰለኝ? ዮሐንስ 5 ላይ መልካም ያደረጉ ለህይወት ትንሣኤ፣ ክፉ ያደረጉ ደግሞ ብሎ ይናገራል። ምን በቃ እኔ ከመጽሐፍ ቅዱስ ወለም ዘለም የለም። አይ መጽሐፍ ቅዱስ ላይ ልናወራ እኮ ነው። ኧረ ቆዩ አንዴ። አይሰማችሁም ነው ወይስ ምንድን ነው? ይሰማል ይሰማል። ኤርሚያስም ማርቆስም ስሙ። ባይ ዘ ወይ ሁለታችንም አንድ ነን ብላችሁ ኤርሚ በተለይ ቀድም ኤርሚ የምንል ያው በሚለው ስሜ መናገር አልፈልግም ስላልክ ነው። እና ጀነራሊ ምንድነው ቅድም ስትል የነበረው ያው እንደዛ ብሎ የሚያምን የለም በእኛ ትምህርት ምናምን ስትል ስለነበረ ያው እየገቡ የሚናገሩትን እየሰማ ነው። ሶ አንተ አሁን ያልካትን ላስተካክል። እንዲህ ብሎ የሚያምን ሳይሆን እንዲህ ብሎ የሚያስተምር ቤተክርስቲያን የለም። እኔ ታዲያ ሳይማሩ ነው እንዴ አልተማሩም እያልክ ነው? እነዚህ ያለ ኦርቶዶክሶች ራሱ ኤርሚ አውራውና ዞሮ ዞሮ ከማርቆስ ጋር ማለት እንዲህ ብሎ የሚያስተምር የለም ብለህ ከተናገርክ እስቲ ማን አስተምሯቸው ነው ፍሬ ባያፈራም አይቆረጥም የሚሉት ከየት አምጥተው እንደሆነ ጠይቃቸው። እሺ ኤርሚ። እሺ ማርቆስ። ኤርሚ በክርስቶስ ኢየሱስ የተወደድክና የተመረጥክ ወንድም እንዴት ነህ? እግዚአብሔር ይመስገን አለው። ማለት መጽሐፍ ቅዱስ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው አይደል ያለው? እሺ የሆነ ስራ ያልሰራ ሰው ይፈረዳል ብሏል ወይስ እንዴት ነው? በቃ እሺ አሁን የኔን እምነት እንድነግረህ ነው የጠየቀኝ ማርቆስ። እኔ የተማርኩትን እዛች ጋር አሁን ማርቆስ 16:16 ላይ አንድ ሰው ያምናል፣ ያመነ ሰው ደግሞ ይጠመቃል፣ የተጠመቀ ሰው ደግሞ ከመጠመቁ በፊት እንደ ሙሉ ወንጌልን የጥምቀት ትምህርትን ይማራል አይደል? ወይም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አንድነት፣ ህብረት ምን በቃ ሁሉንም ነገር ይማራል ከመጠመቁ በፊት ማለት ነው። ከዛ በኋላ ያ ሰውዬ ምን ሆኗል ነው የሚባለው? ድኗል። የቅዱሳን ህብረት ላይ ይቀላቀላል። ቅዱስ ቁርባንን መቀበል ጀምራል። ድኗል ሳይሆን ወደ ግንዱ ተተክሏል ነው፣ ጸድቋል። ወደ ግንዱ ተተክሏል። መዳኑን ደግሞ ስሩ ፕሮሰስ ያረጋግጣል ነው። ምን መሰለህ? ልክ አዳም ኃጢአት ከሰራ በኋላ እኛ በኃጢአት ምክንያት ሁሉም ከህይወት ዛፍ ከክርስቶስ ተቆርጦ ወድቋል። የክርስቶስን ሞትና ትንሣኤ የክርስቶስን የእግዚአብሔር አብ ልጅነትን አምኖ መሞቱንና መነሳቱን ሲያምን ወደ ግንዱ ይተከላል። አሁን ወድቀን ነበረ፣ ወደ ግንዱ በምን ገባን? በእምነት ገባን። በግንዱ ላይ የምንቀጥለው ግን ፍሬ በማፍራት ነው። አግኝተኛል ማርቆስ? ወድቀን ነበረ እኮ ወድቀን ነበረ፣ ከግንዱ ተጥለን ነበር፣ ከህይወት ዛፍ ጎለን ነበረ። ልክ ክርስቶስ እንደሞተልን ደግሞም ስለኛ እንደተነሳ ደግሞም የሕያው እግዚአብሔር ልጅ መሆኑን ስናምን ስንጠመቅ ወደ ግንዱ እንገባለን። አሁን ጸደቅን። የሆነ ጠውልጎ የነበረው ነገር ምን ሆነ? ጸደቅን። የጽድቅ ዛፍ ውስጥ ከገባ በኋላ ፍሬ ካላፈራህ አይደለም እውነተኛ የሆነ እግዚአብሔር አይደለም ገበሬ ራሱ እኮ ይቆርጣል እኮ ሽሙንም ፍሬ የማያፈራውን ይገርዘዋል እኮ አይደለ እንዴ? ስለዚህ ወደ ግንዱ የገባ ነው የጸደቅ ነው በእምነት ነው። የምንድነው ግን በሂደት ነው በማፍራት። ይሄ ነው የተማርኩት እኔ ካጠፋው እንግዲህ እንደዛ። ኦኬ ችግር የለውም። እንደዛ ከሆነ ድነት የተወሰነው ኮንትሮቨርሲው ምን መሰለህ? እምነት ይቀድማል። ወደ ግንዱ ለመግባት በእምነት የምንገባው በቃ ምንም ነገር ያለ ስራ ኢቭን ኃጢአተኛን በሚያጸድቅ አብርሃምም አመነ ጽድቅም ሆኖ ተቆጠረለት። ያለ ስራ ሮሜራ ሄደህ ብታነብ እንደዛ ይነግርሃል። ወደ ግንዱ የገባኸው በስራ አይደለም በእምነት ነው። በግንዱ ላይ የምትቀጥለው ግን በፍሬ ነው መጽሐፍ ቅዱስ የሚናገር። ሰምቻለሁ። እኔ ደግሞ ይሄን የምነግርህ ለመሰለህ አንተም ትማራለህ፣ ከታች ያሉትም ይማራል። በእምነት ግንዱ ላይ እንተከላለን፣ በፍሬ እንቀጥላለን። እሺ ኤርሚ፣ አንድ ሰው የሚቆረጠው መቼ ነው ብዬ እኔ ራሴን ሳሰላስል በመጽሐፍ ቅዱስም ሲያስደግፍ አንድ ሰው እምነቱን ስኪድ
አሁን ለምሳሌ አይደል ኦርቶዶክስ የነበረ ሰው ሙስሊም ከሆነ ወይም ወደ ሌላ አሁን ወደ ቡዲዝምነት ወደ ሌላ ሃይማኖት ቢሄድ እንግዲህ ኢየሱስን ክዶ ማለት ነው። ኢየሱስን ክዶ ከሄደ ይሄ ሰውዬ ተቆርጧል ማለት ነው። ግን ይሄ በስጋ ድካሞች ላይ የተመሰረተ አይደለም። ድነት የሚባለው በክርስቶስ በመስቀሉ ስራ ላይ ነው የተመሰረተው። አንተ እንደምትለው አንድ ሰው የሆነች ስራ በሰራ ቀን ድኗል፣ የሆነች ስራ ደግሞ መጥፎ በሰራት ቀን አልዳንም የሚባል ድነት አይ ንስሐ እኮ አለ ማርቆስ። እሺ ሁለተኛ ደግሞ በአብ ቀኝ ጠበቃ አለ ይላል አይደል? ወንድም ኃጢአትን አታድርጉ ነው አይደል? ኃጢአትን ግን ብታደርጉ በአብ ዘንድ ምን አለ ነው? ጠበቃ አለ። ጠበቃው ስላንተ እኮ ነው፣ ስላንተ ተሟጋች፣ ስላንተ የሚቆም ባይዞ እኮ በአንተ ስራ ከሆነማ ክርስቶስ ራሱ ለምን መሞት አስፈለገ? በስራ እኮ ጸደቅን አላልኩም። በእምነት ወደ ግንዱ ገባን፣ ከተጣልንበት ነገር ተነሳን። በምን? በሞቱና በትንሳኤው ተነሳን። በእምነት አይደል እንዴ? ከተነሳን በኋላ ደግመን እንውደቅ? መውደቅ አለብን ደግመን? ለዚህ እኮ ነው ይኸውልህ ሮሜ 6 ላይ በጸጋ ድነናል፣ ጸጋ እንዲበዛ ደግመን ኃጢአት እንስራን ብሎ እኮ ይናገራል። አንሰራም እያለ አይደለም። ብንሰራም ወደ ንስሐን ለምን? መንፈስ ቅዱስ ያግዘናል። አንዴ ወደ ግንዱ ከገባን አየህ፣ ከግንዱ ውስጥ ነው ያለነው። ስሩ ውሃን ኃይልን ይሰጠናል። እየሳበም ልክ ዛፉ ሲተከል ቅርንጫፉ ከስሩ እየሳበ ኃይልን እንደሚያገኝ ውሃን እንደሚያገኝ አንተም ልክ ወደ ግንዱ ስትገባ ኃጢአትን የማትሰራበትን ኃይል እየሰጥ ይሄዳል። ብትሰራም ግን እየተገረስክ እየተስተካከልክ ገበሬ እንደሚያስተካክለው እየተገረስክ እየተስተካከልክ ትሄዳለህ። ኦኬ እርሚ አንድ ጥያቄ ልጠይቅ። ጥያቄ ከመጠየቄ በፊት መጀመሪያ ያሰብኳትን በሰከንዳት ልናገር። አንድ ሰው ሲድን ሙሉ ጋራንቲ ነው የሚያገኘው፣ ሙሉ ፉል ካቨሬጅ ነው የሚያገኘው። ባይዞ ፉል ኢንሹራንስ ላይ ነው ያለው። አንድ ሰው አምኖ ተጠምቆ ከዳኔ በኋላ ሙሉ ከቨሬጅ ውስጥ አለ ማለት እላለሁ። እሺ ከዛ በኋላ ወደ ጥያቄ ልምጣ፣ ወደ አንተን ልጠይቅ። ድካምህን እኮ መንፈስ ቅዱስ ያግዛል፣ ጠበቃም አለ። ድካም ከሆነ አውቀህ ለምትሰራው ኃጢአት ግን ደግሞ ደም አይፈስልህም። እሺ ቆይ አንድ ጥያቄ ልጠይቅ። ድነት ማለት ከሞት ወደ ህይወት መግባት ነው አይደል? ከዘላለም ሞት ወደ ዘላለም ረፍት ውስጥ ወደ ዘላለም መንግስተ ሰማያት ውስጥ መግባት ማለት እኮ ነው ድነት የሚባለው። ድነት የሚባለው መጨረሻ ላይ እኛ የምናገኘው የዘላለምን ህይወት ማግኘት ነው የኛ ድነት የሚባለው። ኦኬ አንድ ጥያቄ ልጠይቅ አንተ። እንግዲህ በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች ነው የሆነው አይደል? እግዚአብሔር ለኛ አባታችን እኛም ደግሞ ልጆቹ ነው የሆነው። ኦኬ አንድ ጥያቄ እዛው ልጠይቅ። አንተ ያንተን ልጅ የወለድከውን ልጅ ቢያጠፋ ወስቴ ወደ እሳት ውስጥ ትጥላለህ? አሁን ልንገርህ፣ የጠፋው ልጅን ታሪክ ታውቀዋለህ ማርቆስ? በቃ እኔ ይሄን ሙሉ ማውራው ታች ያለው ሰው የሚማርበት እኮ ይኸውልህ፣ የጠፋው ልጅ እንደጠፋ በዛ ቢቀር ኖሮ እዛው እሳት ውስጥ ይቀራል። እንደጠፋ ይቀር ነበር። በንስሐ ተመለሰ ወደ አባቱ። አየሃ፣ በንስሐ ሲመለስ አባቱ ምን አደረገው? ተቀበለው። ገብቷል? ልጅ ስለሆነ ልጅ ስለሆነ በንስሐ ሲመለስ ምን አደረገው? ተቀበለው። ባይመለስ ኖሮ አባቴ ሆይ አጥፍቻለሁ ብሎ ባይመለስስ ኖሮ በዛው ነበር የሚቀረው። እሺ አንዴ ጥያቄ ምን መሰለህ? ቆይ አንዴ ስማኝ፣ ሚዩት አድርግና አስማኝማ ፕሊዝ። ማርቆስ መልስልና ጠይቀው፣ ከዛ መልሶ አይ ቲንክ ለዛ ይሄ ሐሳብ ሰመራይዝ አድርገን ምናልባት እሱ ባይ ዘ ወይ ማርቆስ መካነ ኢየሱስ ነኝ ይላል። ይኸውልህ መካነ ኢየሱስን ብትሄድ
እርግጠኛ ነኝ አስተማሪዎችን ብታገኙ ጋድም ይሆናል። እኔ ብዙ ጊዜ ነው ማያቸው አልገባም። ጥያቄው አትኩርቶ በቃ ተከታታይ ሶስ ምናምን ተወና ስለ እኔና ስለ አንተ አንዴ ማርቆስ ቆይ አንዴ እሺ ይጨርስ ሐሳብ ቆይ አዎ ይጨርስና እኔ የምጠይቀው ጥያቄ አለ ቀጥል በቃ በንስሐ ባይመለስ ኖሮ ምን አይሆንም ነበር ያለች እንደጠፋ ይቀር ነበር። እሺ ያለ ልጅ ሆነው በመወለድ ነው አይደለ እንዴ? ያ የሚፈጠረው ግን ጥያቄ ግን አልሰማኝ። ቆይ አንድ የኔን ጥያቄ ስማኝ። የኔን ጥያቄ ብቻ ስማኝ። ይሰማል አይደል? የኔ ጥያቄ አንተ ያንተን ልጅ እኮ ነው ያልኩት። እኔ አሁን መጽሐፍ ቅዱስ ላይ ያለውን አይደለም የሚያወራሁት። አንተ ያንተ ልጅ ቤት ውስጥ ላይ ነው ያለው። ከቤት ውስጥ እኮ አልወጣም። ቆይ ተረጋጋ። ቆይ አንዴ ከቤት ውስጥ ያለው ልጅ ነው እያወራን ያለ ነው። ቤት ውስጥ አለ። አሁን የቤት ስራ አደረገው መጽሐፉን ትተህ ሶሻል ላይፍ አይደለም እናወራውና በቃ ኧረ ቆይ እኔ የምጠይቀውን ጥያቄ አትከልክሉ እናንተ። ለምን ይዋድ አትከልክለኝ? እሱን ሊጠይቀው መጽሐፉን ትተህ ቆይ ጠይቀው በእናትህ ማርቆስ ይዋድ ኧረ ከሱ ጋር ልንጨርስ። ለምንድን ነው ጣጣ ገብታችሁ የሚከለክሉ? በቃ ይሄ ፖለቲካ እየሆነብኝ ነው ጋድና አቋም በቃ የቤተክርስቲያንን አቋም እኔ ተናግሬ አንድ ደቂቃ ውስጥ እንጨርስ። ያንተን ልጅ ቤት ውስጥ ያለው አዎ አንተ በመጽሐፍ ቅዱስ መልስ፣ ችግር የለም። እኔ እኮ እንድትመልስ እኔ እሰማለሁ። ያንተ ልጅ ቤት ውስጥ አለ። የሆነ ነገር አጠፋ። ሲያጠፋ ወስቴ ለአውሬ ትሰጣለህ ወይ ነው ጥያቄ። ያንተ ልጅ ነው እኔ እያወራሁ ያለው። አንተ ደግሞ የጠፋ ልጅ እያልክ አትጨነቅ። ቤት ውስጥ ኖሮ ላጠፋ ልጅ ነው እኔ እያወራሁ ያለው። አንድ ክርስቲያን እኮ የሚያጠፋው እኮ ከቤት ወጥቶ ሳይሆን ቤት ውስጥ ሆኖ ነው እያጠፋ ያለው። ይሄ እኮ ለመጽሐፍ ቅዱስ እኮ መልስ ሰጥቶናል እኮ። በቃ የጠፋው ልጅና ቤት ውስጥ ያለው ልጅ እኮ መጽሐፍ ቅዱስ እኮ ለእያንዳንዱ ነገር መልስ ይሰጣልና የጠፋው ልጅ በጠፋው ቢቀር ኖሮ በዛው ይቀራል። በንስሐ ከተመለሰ ግን በአባቱ እቅፍ ይገባል። እኔ አሁን ከሶሻል ላይፍ ምናምን ብዬ አልነግርህም። ሶሻል ላይፍ ውስጥ አልገባም። ሶሻል ላይፍ ውስጥ ከገባን መጽሐፍ ቅዱስን ብዙ ነገር ያንበጫረቅብናል። አልገባም። ስለዚህ አሁን ምንድነው ጠፍተን ምን መሰለ ማርክ አንድ ነገር መሆን ያለብህ እምነት ወደ ግንዱ ይከተሃል፣ ፍሬ ያስቀጥልሃል። ይሄ ነው መጽሐፍ ቅዱስ የሚናገረው። ቸርችም የምታስተምረው ይሄንን ነው። ግን ፍጹማን አይደለንም። በሰራን ቁጥር ግን መንፈስ ቅዱስ ይወቅሰናል። በንስሐ እንመለሳለን፣ እንቀጥላለን፣ እንገረዛለን። አየህ መገረዝ የሚባል ነገር አለ። እየተገረዘን እንቀጥላለን። እና ይሄ ማርክ አሁን አንተ አስተማሪዎችን በደንብ ዲቴል እስቲ ገባና ጠይቃቸው። ከኔ የተለየ ነገር አይነግሩህም። እኔ ሁለት ቤተክርስቲያን ተምሬያለሁ። አማኑኤል ብርሃንና ህይወት ቤተክርስቲያንም ሙሉ ወንጌልም ተምሬያለሁ። ከዚህ የተለየ ትምህርት አልተማርኩም። እሺ በቃ ቆይ እኔም የኔን ሐሳብ ልንገርህ እንጂ ኃጢአት እየሰራ ትቀጥላለህ የሚል ትምህርት አልተማርኩም። ቆይ መታገሱ ወደ ንስሐ እንድትመለሱ ነው የሚለው መጽሐፍ ቅዱስ። እና አሁን ሊጨርስ እኔ ሊጨርስ። ቆይ ኤርሚ ጨርሷል። ማርቆስ 15 ሰከንድ አቀር ባለ መልኩ ሐሳብ እሱ የጠፋ ልጅ ነው የሚለው አስተሳሰብ እንዴት መሰላችሁ? የጠፋ የሚባለው አንድ ሰው ክርስትናውን ትቶ ወደ ሌላ ሃይማኖት ወደ ሙስሊም ወይም ወደ ዓለም ሄዶ በቃ ድብን ብሎ ከቤት ወጥቶ ሄዶ አልመለስም ብሎ የሄደ ሰው ያንን ሰው ነው የጠፋ ልጅ የሚባለው። እኔ ግን ቤት ውስጥ እያለ አሁን ኢዮአድ ወይም ጋዲሳ ቤት ውስጥ አለ። ኦኬ 24 ሰዓት ውስጥ ላይ በኃጢአት ሲስቴም ውስጥ ያልፋል። በሚያውቁም በማያውቁም በኃጢአት ሲስቴም ውስጥ ያልፋል። እንደዛ ከሆነማ በ24 ሰዓት ውስጥ ላይ ቢሞት እኮ ሊጠፋ ነው ማለት እኮ ነው። 24 ሰዓት ውስጥ ላይ እኮ ነው። ሎንግ ታይም አንሂድ። ሎንግ ታይም ማለት 1 ዓመት ምናምን አንስተው በአንድ ቀን ውስጥ ላይ ጋዲሳ በኃጢአት ሲስቴም ውስጥ ያልፋል። በሚያውቁም በማያውቁም እየተናገረ እያሰበ እያወራ
በብዙ አንግል በኃጢአት ውስጥ ያልፋል። ኦኬ አሃ በዛች ደቂቃ ውስጥ እየተቆረጠ ይሄዳል የሚለውን እኛ የሚመሰለው አውቆ ኃጢአትን በሚሰራው ነው። ማርክ ልጅ የሚመሰለው አውቆ ኃጢአትን በሚሰራው ነው የሚመሰለው። ያንተን ሀሳብ ኦልሬዲ እኔ አንደርስታንድ አድርጌዋለሁ። መጽሐፍ ቅዱስን መሰረት አድርገህ አብራርተሃል። ማርቆስም እንግዲህ ተረድቻለሁ ባለው መልኩ ማብራሪያ ሰጥቷል። እናመሰግናለን ኤርሚ ወንድማችን። እስቲ ጻፍልኝ በውስጥ እዚሁ አዲስ አበባ ነው ያለው ወይስ ሀገር ውጭ? አይ እኔ አዲስ አበባ ነኝ፣ ግን እንዲህ ነው ማምነው። ግን አንድ ጥያቄ ልጠይቅ አስቤ ነበር፣ ግን አስጠፋብኝ። ከማርቆስ ጋር ባለው ንግግር ውስጥ አስጠፋብኝ። አንተና ያዋልን ጻፍልኝ እስቲ በውስጥ። በቃ እጠይቃለሁ። ምንድነው ግን አንድ ቆንስል ሀሳብ ተይዞ ብዙ ኦርቶዶክሶችም እኮ የጴንጤ ቤት ላይ ሂደው እኮ ሲናገሩ ኦርቶዶክስን ይወከሉ ይመስላሉ፣ ግን አይወክሉም። ልክ እንደዚህ ጴንጤም አንድ ያልተማረና እኔ ራሱ አሁን ጴንጤን አልወክርም። ለምንድን ነው ማልወክለው? ሙሉ ቲቺንጉን አምኖት ቴዎሎጂያን አይደለም። በቃ የተማርኩትን እዚህ ጋርና መጽሐፍ ቅዱስን በቅብብሎሽ በመጣውን የአባቶችን ታሪክ ምናምን ነገር የአባቶችን በቅብብሎሽ የመጣውን አባቶችን ታሪክ ጴንጤ የማይቀበል ነው ይመስላል? ይቀበላል። በእውነት አይ እሱም ችግር የለውም እናወራለን። እንደማይቀበል ብዙ ይቀበላሉ እና አይወክሉም። እዚህ ላይ የምታያቸው ጴንጤዎች አይወክሉም፣ እኔም ጭምር እንዲናደርግ ስላስገባችሁኝ እጅግ አድርጌ አመሰግናችኋለሁ። ቴንኪዩ ባይ። እሺ ማለት ቴንኪዩ። ጌታ ይባርክ። አሜን። እሺ ኤርሚ እንዲናደርግ ምንድነው በውስጥ ጻፍልን። አሁን እኛ ከቀድም ጀምሮ ስናወራ የነበረው ነገር እኛ ሁሌም ስለ ፕሮቴስታንቶች ስናወራ የሆኑ ሰዎች እንዲያመኑ እንዲያላመኑ ብቻ ሳይሆን የእምነት መግለጫ ነው የምናወጣው በተቻለ መጠን። ኦኬ ቀደም ለምሳሌ ሙሉ ወንጌልን ከፍተናል። የመካነ ኢየሱስ የእምነት መግለጫ አለን፣ የመሰረተ ክርስቶስ አለን፣ የህይወት ብርሃን በለው የሁሉንም የእምነት መግለጫ ወጥተን አንዱ እንዲያምናል አንዱ እንዲያምንም እያልን ነው የእምነት መግለጫውን ነው የምናወዳደረው እንጂ የሆኑ ሰዎች እንዲህ ስለተናገሩ እንዲህ ነው ሳይሆን ዋናው ነገር የእምነት መግለጫ ላይ ምን ተብሎ ተቀምጧል ነውና ኤኒዌይስ ሌላ ጊዜም ሰፋ ያለ ዲስከሽን እናደርጋለን። ዛሬም ረዘም ያለ ሰዓት ስለወሰድክ እናመሰግናለን። በውስጥ ግን ጻፍልኝ። በቃ ችግር የለም። አመሰግናለሁ። እግዚአብሔር ያክብርሽ። ኦኬ ዋዲ ማርቆስን ልታስከፋው ነው እንዴ? ዋዲ ኧረ ተው። ማርቆስ እኮ ፋሚሊ ነው። ማርቆስ እኮ ፋሚሊ ነው። ጥያቄ እኮ ነው የጠየቀው እና መልሶለታል። ኦልሬዲ እኮ የቤት ውስጥ ነው ይላል። አክቹዋሊ ባይ ዘ ወይ በዛ ባነሳውም እንዲሁ ኤርሚ መመለስ ይችል ነበረ። አሁን ቤት ውስጥ ሆኖ ዝም ብሎ የሚያስቸግር ልጅ አለ አይደለ? አሁን ለምሳሌ ኃጢአት እየሰራ ለምሳሌ ኖርማል ሲጋራ እያጨሰ ጫት እየቃመ ምናምን ቢያስቸግራቸው ቤተሰቡ ውጣ ከቤት ብለው አያባረሩትም እንዴ? ያባረሩታል እኮ። ስንት እኮ ከቤተሰቦቹ ጋር ተጣልተው ጎዳና የወጣ ልጅ እኮ አለ። ኦኬ ለምን? መጀመሪያ ይመክሩታል፣ ይመከራል፣ እምቢ ካለ እንደዛው። ልክ እንደዚያ በእግዚአብሔር ቤት ሆነ ዝም ብለህ ድንገት እንደው ተሳስተ የሆነ ኃጢአት ስርት ስታረግ ኢሚዲየትሊ ከቤተ ክርስቲያን ወጥተሃል ማለት እንደዛ እኮ አላለም ልጁ። ንስሐ አለ። ጸንተህ ስትኖር ግን ከቤቱ ተቆርጠህ ትጣላለህ ነው በቃ። የህይወት ፍሬ የማታፈራ ከሆነ ተቆርጠህ መጣል የሚባል አለ ነው። አት ዘ ኤንድ ኦፍ ዘ ዴይ የክርስቲያንም ዓላማው ንስሐ እስክትገቡ ድረስ እግዚአብሔር ይጠብቃቸዋል። ልክ እንደ በለሲቱ ማለት ነው። ፍሬ እስክታፈራ ዓመት ጠበቃት፣ አላፈራችም፣ ሄዶ ሊቆርጣት አለ። መላእክት ደግሞ ትንሽ እድሜ እንዲጨምርላት ለመኑ። ባታፈራ ግን ለቀጣይ ትቆርጣታለህ ተባለ። መቆረጥ አለ። ይሄንን ነው የተባለው። በኃጢአት ጸንቶ ለሚኖር እሱ ተቆርጦ ይጣላል ነው። ይሄ መጽሐፍ ቅዱስ እውነት ነው። ኤርሚ ግን በጣም ጥሩ መረዳት ነው ያለው። እውነት ለመናገር እንኳን የሙሉ ወንጌል የመካነ ኢየሱስ አይነት አስተሳሰብ እንኳን የለውም እና ከእግዚአብሔር መንግስት የራቀ አይደለም እንደሚለው ጌታ ከእግዚአብሔር መንግስት ብዙ የራቀ አይደለም። እንደው ይሄን አይታችሁ ደግሞ ሄዳችሁ አስጨንቁት አሉ ፕሮቴስታንቶች። እንዲህ ብለህ ጌታ አምጥተው ምናምን ብላችሁ እንዳታበላሹት። ልጁ ጥሩ መረዳት ላይ ነው ያለው። ወደ ጌታ መንገድ የሚቀርብበትን ያርግለት እና አሪፍ ሀሳብ ነው።
እሺ አዎ ጌታ ልቡን እንትን ይበል። ቅድምም የአባቶችን ትምህርት መጨረሻ ላይ ሲጠቅስ ነበር። እስኪ እግዚአብሔር ሜሴጅ እንግዲህ ድሮፕ ካደረገ እግዚአብሔር ቢፈቅድና ቢወድ እዚህ አዲስ አበባ ያለው ሰው ምናምን ከሆነ እንደ እግዚአብሔር ፍቃድ አግኝተን እናወራዋለን። እሺ ታደሰ ለካስ ለመግባት ነው እንዴ አበባ መበት ነው? እኔ እኮ የኛው ወገን መስለኝ ነው። እሺ ታደሰ ቆይ አንዴ ላስገባ። ይህ ኮኔክሽኑ ምን እንደሆነ አላውቅም። ጌታ ሆይ ሰው ለመሳብ የሰው ፕሮፋይል ነክተን በቃ ጌታ እስቲ ዋዴ ታደሰ የሚል ዩዘር ነው የሚታያል። ታደሰ በምንኛ ነው? በአማርኛ ነው? በእንግሊዝኛ TADESSE ታደሰ ይሄኛው አይደለም። ገብቷል መሰለኝ። ገብቷል። ታደሰ እንኳን ደህና መጣ። ቆይ ስቲል ጥቁር ነው ያለው። ኦኬ አሁን ገባ መሰለኝ። ገብቷል። ታዲ እንኳን ደህና መጣ። ሰላም ዋዳ፣ እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። አይ ኮሜንትን አይቼ ነው እኔ እንደውም ኦርቶዶክስ መስላኝ ነበረ። ኮሜንትን ሳየው ምንድነው ትቢት ምንም ባልከፈልክበት ነገር መቆረጥ መስበክ ትቢት ነው ብለህ እንደዚህ አይነት ኮሜንት ጽፈሃል ካልተሳሳትኩ አይደል? አዎ ልክ ነህ። እሺ ይሄንን መቆረጥ የሚለውን እኛ ነን የተሰበክነው ወይስ ጌታችን ኢየሱስ ክርስቶስ ነው የተናገረው? አዎ መጽሐፍ ቅዱሱ ያው ህይወት እንድሰብክ ነው የሚያዘን። ስለዚህ ጌታችን ተሳስቷል ይሄን ሲናገር፣ ይሄን ስብከት ሲሰብክ አልተሳሳተም። ስራው የሱ ነው እንጂ እኛ አንቆርጥም። እሱ ነው። ስለዚህ ጌታችን የተናገረውን ነገር ጌታ ያስተማረውን ትምህርት እኛ ማስተማራችን የቱ ጋር ነው ስህተቱ? አይ እውነቱ እኛ ወንጌልም ሰብከን አልጨረስንም። ስለመቆረጥ አናወራም። ጨርሰናል አልጨረስንም። እሱማ ወንጌል እኮ ነው እየሰበክን ያለ ነው። ሰው እንዴት መዳን አለበት፣ ድነቱን እንዴት መጠበቅ አለበት እያልን ያለ ነው። ግን ጌታ ያስተማረውን ትምህርት እኛ ማስተማራችን የቱ ጋር ነው ትዕቢት የሚያስብለው ነው? ቴንክ ዩ። እሱ የገበሬው ስራ ነው። እኛ ወንጌል ነው መስበክ ኃላፊነታቸው። እኛ እንቁረጥ እኮ አላልንም። እኛ ቆራጭ ነን ወይ ደግሞ ይዘን እኮ እንቁረጥ አላልንም። ኦኬ ወንድማችን ታዲያ እንቁረጥ እኮ አላልንም። ቆራጭ እኔ ቆራጭ ነኝ ብዬ አልተናገርኩም። ዮሐዴ ቆራጭ ነኝ ብለሃል፣ እቆርጣለሁ ብለሃል ፓፓ እንዴ? እየቆረጥን ነው እንዴ ያለ አላልንም። ሰው እኮ ገዝተ ላይ ያስገባል እኮ አንተ ማስተጋባቱ ይቆረጣል ልክ አይደለም። አንተ ወደ ዘላለም ህይወት ትሄዳለህ፣ አንተ ወደ ዘላለም እሳት ትሄዳለህ ብለን እኮ ፍርድ እየሰጠን አይደለም። እሺ ወንድማችን ታዲያ ግን አሁን ከመጣ አይቀር ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል አይደል? ልክ ነው። ስለዚህ ፍሬ የማያፈራው በእኔ ያለውን ብሎ ጌታ ሲናገር በክርስቶስ የሆነ ሰው ማለት ክርስቲያን የሆነ ሰው ማለት ነው አይደል? ክርስቲያን የሆነ ሰው ነው። አዎ። ስለዚህ ክርስቲያን ሆኖ ፍሬ የማያፈራውን ሰው አባቴ ያስወግደዋል እያለ ነው አይደል ጌታችን ኢየሱስ? ልክ ነው። በጸጋው ነው እያለው ነው። ስለዚህ ክርስቲያን ሆነ ፍሬ ካላፈራ ትቆረጣለህ አትቆረጥም? ፍሬ ካላፈራ እኮ ሲጀመር እኮ በክርስቶስ መኖር ራሱ እኮ ጥያቄ ምልክት ነው። አይ እሱን ደግሞ እንዳትል ምን አለ መሰለህ ጌታችን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ። ስለዚህ ሰው በክርስቶስ ሆኖ ፍሬ አለማፍራት ይችላል ማለት ነው አይደል? በክርስቶስ ሆኖ ፍሬ እንዳያፈራ የሚያደርገው ምክንያት ምንድን ነው? ግንዱ ነው ወይስ ጌታ የተናገረው? እኔ እኮ ጌታ የተናገረውን ቃል ነው እያልኩ ያለሁት። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አለ አይደል ጌታ? በእኔ ቅርንጫፍነት ሆኖ በእኔ ያለ ቅርንጫፍ ሆኖ ፍሬ የማያፈራውን አለ አይደል ጌታችን ኢየሱስ? ጋዶ ልክ ነህ። ያ ሰው እኮ በስም ከክርስቶስ ጋር ነው ያለው፣ ግን ደግሞ በጸጋ ከክርስቶስ ጋር አይደለም። ስለ ጸጋ አሁን በስም በጸጋ የሚለውን ነገር እዚህ ጋር ጌታችን አልተናገረም። ስለዚህ ሰው ክርስቲያን ሆኖ ፍሬ የማያፈራ አለ ማለት ነው አይደል? የክርስቲያንን ስም ይዞ ፍሬ የማያፈራ አለ። ልክ ማለት የክርስቲያንን ስም እንዴ? ስም ማን ነው ስም ያለው እንዴ? ስሙ ስለያዝክ ብቻ ነው እንዴ በክርስቶስ ነው የምትባለው? በክርስቶስ መሆን ማለት እኮ የክርስቶስን ጸጋ መካፈል ማለት ነው። ታዲያ ጌታችን ምን አለ? በእኔ ያለውን ቅርንጫፍ አለ አይደል ጌታ?
ያ ቅርንጫፍ ከሱ ጋር ቢሆን ኖሮ ጸጋ ነበረበት። በእኔ ያለውን ቆይ አንዴ እንደው እሺ በቃ ስትሬት ፎርዋርድ እናውራ። እኔ በረጋ ብለን እንድናወራ አስቤ ነበር። በእኔ ያለውን ቅርንጫፍ የተባለው ሰው የክርስቶስን ጸጋ የተካፈለ ክርስቲያን ነው ወይስ አይደለም? ጸጋውን ተካፍሏል። ነገር ግን ደግሞ በዚህን ሰዓት ጸጋው ከሱ ጋር የለም። ፍሬ ካላፈራ ያ ሰው እንዴ አሁን የታለ እዚህ ጋር በዚህ ሰዓት ጸጋው ከሱ ጋር የለም የሚል የተጻፈ ነገር ከየት ነው ያመጣው? ክፍሉ ላይ እንዴ ጋዶ ፍሬ እንዳፈራ የሚያደርገው ካዲያ ምንድነው ዋናው ምክንያት? አይደለም ክፍሉ ላይ የለማ። ክፍሉ ላይ የሌለውን ነገር ወንድማችን ታዲያ ክፍሉ ላይ የሌለውን ነገር ለምን መጽሐፍ ቅዱሱ ላይ እንጨምራለን? ለእግዚአብሔር ቃል እንታመን። ጌታችን አሁን እኮ የጌታችንን ቃል እኮ መስማት በቂ ነው። እውነት ለመታች ያሉ ሰዎችም ይታዘቡ። በእኔ ያለውን ቅርንጫፍ አለ። ይሄ በእኔ ያለውን ቅርንጫፍ የተባለው ያ አካል ያ ቅርንጫፍ በክርስቶስ ያለው ቅርንጫፍ የክርስቶስን ጸጋ የተካፈለ ነው ወይስ አይደለም? ኦኬ እርግጠኛ መሆን የምችለው የክርስቶስ ጸጋ ፍሬ እያፈራ በሌለ ቅርንጫፍ ላይ የለም። በዛ እርግጠኛ ነኝ። ማለት ፍሬ እያፈራ ካልሆነ ጸጋው የለም እዛ ቅርንጫፍ ላይ። ስለዚህ ንስሐ ያስፈልገዋል። ምን ያስፈልገዋል? እሺ በቃ ወደ እንትን እንምጣ። ንስሐ ያስፈልገዋል እንዲመለስ። ግልጽ የሆነ መጽሐፍ ቅዱስ ላይ ከእግዚአብሔር ቃል ጋር የመላተም ነገር ከቅድም ጀምሮም ስናወራ ስለነበረ ጌታችን ኢየሱስ የተናገረው ነገር እንዳለ እሺ ማቴዎስ 25 ላይ ጌታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት ላይ ከቁጥር 31 ጀምሮ ብትመለከት አሕዛብም ሁሉ ይላል። ያው አሕዛብ የሚለው ቃል በእንግሊዝኛ ሄደህ ስትመለከት ኔሽን የሚል ያለው ፊት ለፊቱ ሁለት ግሩፖችን ይሰበስባቸዋል አይደል? አቤት አቤት ይቅርታ። ማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት ላይ ከቁጥር 32 ጀምሮ ስትመለከት ህዝብም ሁሉ አሕዛብም ህዝብም ያው ነው ኔሽን የሚለውን ቃል ነው የሚያስቀምጠው በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል ይላል አይደል ጌታችን ኢየሱስ። እውነት ነው። ኦኬ በቀኝ በኩል ያሉትን ንጉሱን በቀኙ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ይላቸዋል አይደል? ልክ ነህ። ተርቤ አብልታችሁኛልና፣ ተጠምቼ አጠጣችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል ይልና ጻድቃንም መልሰው ጌታ ሆይ ተርበህ አይተህ መቼ አበላን መቼ አጠጣን ብለው ይመልሱለታል። እንግዳ ሆነህስ አይተን መቼ ተቀበልን ወይስ ታርዘ አይተን መቼ አለበስን ይሉታል። ቁጥር 40 ላይ ንጉሱን መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በቀኝ በኩል ያሉት ሰዎች የእግዚአብሔር መንግስት ውረሱ የተባሉት እነዚህ የተዘረዘሩትን ነገሮች ስላደረጉ ነው ወይስ አይደለም? ልክ ነህ። በጽድቅ መንገድ መገለጥ ነው። እውነት ነው። የእግዚአብሔር ቃል ታማኝ ነው። የተራበ ስላበሉ፣ የተጠሙ ስላጠጡ፣ የታረዘ ስላለበሱ እነዚህ መልካም ስራዎች ስለሰሩ ነው አይደል ወደ እግዚአብሔር መንግስት ግቡ የተባሉት። የመንፈሳዊ ሕይወት የመጨረሻ መገለጫው በመልካም ስራ መገለጥ ነው። ስለዚህ ይሄ መልካም ስራ ስለሰሩ ነው አይደል ወደ እግዚአብሔር መንግስት ግቡ የተባሉት። ቃሉ ራሱ እኮ አለ። እሱ አንተ ኮንፊርም አድርገኝ ነው። የሳው 100%። በጣም ጥሩ። ስለዚህ እነዚህ ሰዎች የሰሩት ስራ የዘላለም ህይወትን እንዲወርሱ ረድቷቸዋል አልረዳቸው? ረዳቸው። ስለዚህ በመልካም እነዚህ ሰዎች ክርስቲያን ሆነው በመልካም ስራቸው የዘላለም ህይወትን አግኝተዋል አላገኙም? አገኙ። ጌታም ከበረባቸው። ጎበዝ። ስለዚህ ሰው በመልካም ስራ ክርስቲያን በመልካም ስራ የዘላለም ህይወትን ያገኛል ማለት ነው። መጀመሪያው መጨረሻው መልካም ስራ እኮ ነው መጽሐፍ ቅዱስ ላይ የተቀመጠው። በጣም ጎበዝ። የት ነው አምልኮ የምፈጽመው? ሙሉ ወንጌል። ሙሉ ወንጌል። እንግዲህ ቀደም ሁለት ሙሉ ወንጌል ሰምተናል። አሁን ደግሞ ወንድማችን ታዲያ ሶስተኛ ሙሉ ወንጌል ነው። እሺ በግራ በኩል ያሉት ደግሞ ወደ ዘላለም እሳት ሄዱ የተባሉት ለምንድን ነው? አልኖሩማ። መልካም ስራውን የተዘረዘረው መልካም ስራ ስላልሰሩ አይደል? ህይወት የላቸውማ። ስለዚህ እነዚህ ሰዎች መቆረጥ ማለት ወይ ደግሞ ከቅርንጫፉ መቆረጥ ማለት ከክርስቶስ መለየት ማለት የዘላለም ህይወትን ማጣት ነው አይደል? ጥያቄና መልስ የለው። ልክ ነው። ስለዚህ
እነዚህ በግራ በኩል ያሉ ሰዎች ደግሞ እዛ ጋር የተዘረዘረውን መልካም ስራ ስላልሰሩ ነው አይደል ከቅርንጫፉ የተቆረጡት። ልክ ነው። ተርቤ አላበላችሁም፣ ተጠምቼ አላጠጣችሁኝም፣ ታርጄ አላለበሳችሁኝም፣ ጌታዊ መቼ ነው ከጠምተ ያየነው እያሉ ሲነግሩ ከነዚህ ከትናንሽ ወንድሞች ለአንዳች ያደረጋችሁትም ብሏል። ይሄ ታመነ የእግዚአብሔር ቃል ነው። እስማማለሁ በዚህ 100%። ስለዚህ ፍሬ ስላላፈሩን የተቆረጡት አይደለም። ፍሬ ማፈራ ይቆረጣል። ጥያቄና መልስ የለውም። ዋላ እናመሰግናለን። ዮሐዴ መቀጠል ትችላለህ የምጠይቀው ጥያቄ ካለ። ዮሐንስ ወንጌል ምዕራፍ 15 እኮ ይኸው በማቴዎስ 25 ላይ በቃ ተፈጸመ። እኔ ጨርሻለሁ ሐሳቤ። ዮሐዴ ኦርናቱ የምትቀጥሉት ነገር ካለ እድልሳችሁ። ታዲያ አመሰግናለሁ። ቴንክ ዩ። ለህይወት ያሰማልን ማለት ነው። እዚህ ጋር ግን ያው ቃሉት ያሰማል ብለናል። ስለዚህ ታዴ ግን ስለዚህ በቃ ዘግታችሁታል። ግን የኔ ጥያቄ ምንድነው በእምነት ብቻ ይጸደቃል የሚለው ትምህርት ፈርሷል ማለት ነው? መቼም አልፈረሰም እሱ። በእምነት ብቻ ስትል መልካም ስራ ለድህነት አይሆንም ወይ ደግሞ የዘላለም ህይወት አያሰጥም። ይልቁንስ መልካም ስራ የዳነ ሰው እንደው መገለጫው ብቻ ነው እያልክ ነው አይደለም? እምነት እኮ ህይወት የሚኖረው በስራ ነው። መጽሐፍ ቅዱስ እንደዛ ብሎ አስቀምጦልናል። ስለዚህ የእምነት ህይወት ስራ ነው። አለበለዚያ እምነትም የለኝም ስራ ከሌለው። ይሄ እኮ ቆንጆ ነው፣ እንትን ቆንጆ ነው። ግን የእምነት ብቻ ትምህርቱ ግን ከሱ ጋር ይጣረሳል ነው። እምነት ብቻ ስትል የሚጸደቀው በእምነት ብቻ ነው፣ በስራ አይደለም ነው። ሶሪ ከብሉይ ኪዳን ጀምሮ ያሉት እያንዳንዱ ሰው ድነዋል ካልን በእምነት እኮ ነው የዳኑት። ሌላ ምን አዳናቸው? በመልካም ስራም ጸድቀዋል። መልካም ስራው የእምነቱ መገለጫ እኮ ነው፣ ህይወቱ ነው እኮ። አሁን መገለጫው ነው ስትል ምን ማለት ነው? ያስኩት እምነት በመልካም ስራ ካልተገለጠ እምነት እንዳለኝ ራሱ ምን ምስክርነት አለኝ? ነው አሁን ከምስክርነት ባለፈ ለጽድቅ ለመጽደቅ መልካም ስራ ለመጽደቅ ያስፈልጋል። ቆይ እንደዚህ አድርጌ ልጠይቅ። ከምስክርነቱ ባለፈ ለመጽደቅ ሰው በስራው ይጸድቃል ወይም ደግሞ እንደዚህ ላድርግልህ። ኦኬ ማለት ጽድቅ ማለት በእግዚአብሔር ፊት ትክክል ሆኖ መገኘት ነው አይደል? እሺ ነው አይደል ወንድሜ? ኦኬ የኛን ትርጉም ነው። አይ ጽድቅ ማለት አጠቃላይ ትርጉሙ በእግዚአብሔር ፊት ትክክል ሆኖ መገኘት ነው። እሱ ብቻ አይደለም። ጽድቅ ማለት ትርጉሙ በእኛ በኦርቶዶክሳውያን እሱ ብቻ አይደለም። እሱ የኛን የኦርቶዶክሳውያን ትርጉም እሰጥሃለሁ ማለት ነው። አሁን የጠየቅኩ ግን ጥያቄ ምንድነው? ሰው በስራ ይጸድቃል አይጸድቅም ነው ወይስ በእምነት ብቻ ነው የሚጸድቀው ነው? አይ እኔ መጽሐፍ ቅዱስ ላይ ካለ እምነት የጸደቀ ማንንም አላውቅም። ሰው ደግሞ የሚጸድቀው በእምነቱ ብቻ ነው። ካለ እምነት ኦኬ። ስለዚህ ሰው የሚጸድቀው በእምነቱ ብቻ ነው። የያዕቆብ መልእክት ላይ ግን ሰው በእምነት ብቻ ሳይሆን በስራ ይጸድቃል ይላል። ያንተን ተቃራኒ ማለት ነው። ቴንክ ዩ። ስራው እምነት ውስጥ ያለ ህይወት ነው አልኩህ እኮ። ስራው እምነት ውስጥ ያለው ህይወት ነው ምን ማለት ነው? ምን ብለህ ነበረ? በእምነት ብቻ ያለ ስራ ቆይ ያለ ስራ ሰው ይጸድቃል ብለኸኝ ከዛ በኋላ ደግሞ ጥቅስ ሳመጣልህ ስራው እምነት ውስጥ ያለ ህይወት ነው ማለት ምን ማለት ነው? እኔ ኢየሱስ ክርስቶስ በሰራልኝ ስራ ነው አይደለ የጸደቅኩት። መጀመሪያ ከዚህ እንነሳ። እሺ ስለዚህ በክርስቶስ የተሰጠኝ ህይወት ደግሞ ስተገብረው የዛን ሰዓት ስራ ይሆናል ማለት ነው። አየህ እኔ የምተገብረው በክርስቶስ የተሰጠኝን ነው፣ ያንን ከክርስቶስ የተማርኩትን እንጂ የራሴን ስራ አይደለም የምጨምርበት። በእኔ ምን ይጨመርበታል? እንደዛማ ከሆነ ሌላ ችግር ነው የማመጣው። እሺ አብርሃም በስራ ጸደቀ የተባለው ምን ጨምሮበት ነው? ምንም ስራ አልሰራም። እስቲ ምን ሰራ? ልጁን ነው ለመስዋዕት እየሄደው እኮ ልጁን ለመስዋዕት እና ልጁን ለመስዋዕት ማቅረቡም መፍቀዱም ይሄ እሱ የሱ ስራ ነው አይደለም? ቴንክ ዩ። እንደዛ ከሆነ ልክ ነህ። ከሱ ልጅ ይልቅ ለእግዚአብሔር
ያለው ታማኝነት ቅን ስለነበረ ክርስቲያንም በዛ መንገድ መገለጥ አለበት። ልክ ነህ እኮ። አሁን ጥያቄው የምትጨምረው ነገር የለም ብለሃል። ስለዚህ ይኸው አብርሃም ለምሳሌ ከራሱ ነው የሰራው አይደለ? ኦኬ ስራ ማለት መታዘዝ ከሆነ ኦኬ በዚህ እቀበላለሁ። ግን ለምሳሌ አክቹሊ መልካም ስራ ማለት የእግዚአብሔር በጎ ፈቃድን መታዘዝ ማለት ነው። ደሆል ለምሳሌ ለደሃ ብንመጸውት ናቱ ወይ አይ እንትን ብሏል እኮ አሁን ቅድም አይተህ ከሆነ ማቴዎስ 25 ላይ እኮ ስናነሳ የዘላለም ሕይወትን ራሱ ያገኙት እነዛ ሰዎች በሰሩት መልካም ስራ ነው ብሎ እኮ ኮንፌስ አድርጓል። ሜቢ ቅድም ሰምተው ያ አይ እንትን ላመጣለህ ስለፈለግኩ ነበረ። ናት ይሄ አጣላኝም። እኔ ክርስቶስ በሰራልን ሕይወት መኖር አለብን መጽሐፍ ቅዱስ እኮ ለመጽደቅ ማለት ነው። በነገራችን ላይ ፕሮቴስታንቶች የትኛውም ፕሮቴስታንቶች እንደዚህ አይሉ ባይዘይ የሙሉ ወንጌልንም ደግሞ ላሳየ ይችላል። በእምነት ብቻ እንደው ኦኬ እሺ ከቤተ እምነት አሳየኝሽ አይ ይላሉ። እኔ ባለውበት ህብረት ላይ እኛ ያ ሙሉ ወንጌል አይደለ ያው በራሳችን ስራ አንጸድቅም ነው እንጂ ያሉት ክርስቶስ የሰራልንን በመስቀሉ ላይ የተደረገው በጽድቅ መንገድ አለመገለጡ አለበለዚያ ታዲያ ሰይጣንም ያምናል ይቀጠቀጣልም እኮ ይላል እኮ መጽሐፍ ቅዱስ። እምነቴን በምንድን ነው የምገልጸው? በስራ አይደለም እንዴ? ጥሩ ሙሉ ወንጌል ስለሆን ትልቁ ላይ አድርገኝ ይሁዴ እቺን ላሳያትና ኦኬ እኔ አቋሜን ነግሬያቸዋለሁ። የማውቀው መጽሐፍ ቅዱስ ክፍል ይሄ ነው። ሌላ ጥያቄ ካላችሁ ጠይቁ። ተባረኩ። እኮ ያንተን አቋም ብቻ ሳይሆን አንተ ያለባትን ቤተክርስቲያን አቋም ላሳይህ። እኔ ደግሞ እሺ እንግዲህ ይሄ የሙሉ ወንጌል ያው ቅድም ያሳየሁት ነው። እንትን ብላችሁ አይታችኋል ብያለሁ። እሺ ስለ መልካም ስራ ወይ ደግሞ ስለ በእምነት ስለ መጽደቅ ሙሉ ወንጌል ያስተማረችውን ከሙሉ በእምነት እንደሆነ በእምነት ብቻ እንደሆነ ከተናገረች በኋላ ምን ይላል መሰላችሁ? እዚህ ላይ ይታያል። በያዕቆብ መልእክቱ ውስጥ የተገለጸው አሁን ያወራ ነው ማለት ነው። ሰው በስራ ይጸድቃል የሚለውን ወንድሜ ቀበለዋል። እሺ ቴንክ ዩ። እዚህ ታች ላይ ማለት ነው። በያዕቆብ መልእክቱ ውስጥ የተገለጸው በስራ የሚገኝ ጽድቅ ከዚህ በላይ ከተገለጹ ጨርሶ የተለየ ነው። በእምነት መጽደቅ ከሚባለው ትምህርት ጨርሶ የተለየ ነው ካለች በኋላ በእግዚአብሔር ፊት በቅድስና ህይወት በመመላለስ የምናሳየው የጽድቅ ፍሬ እንጂ ደህንነትን የምናገኝበት መንገድ አይደለም። እዚህ ያነበብኩ ቀን አላረኩላችሁም። ይሄው እሺ ይሄው ልክ ነው ታዲያ ደህንነትን የምናገኝበት መንገድ ይገኛል። እኔ በሰራው ስራ ይገኛል እንዴ? ቆይ አንዴ ኦኬ ደህንነት አንተ በሰራው ስራ አይገኝም። ደህንነት በራስህ ያገኛለሁ ትላለች። ጥሩ እሺ መጽሐፍ ቅዱስ ላይ ላሳይ። ኦርቶዶክስ በእምነት ብቻ እንዳልሆነ ደህንነት ቆይ የዘላለም ህይወት በእምነት ብቻ እንዳልሆነ ይሄው መጽሐፍ ቅዱስ ላይ ላሳይ። እሺ የሮሜ መልእክት ምዕራፍ 2 ቁጥር 7 እሺ ምንድነው የሚለው? እስቲ አንብብልኝ። ከ6 ጀምሮ አንብቡ። በበጎ ስራ በመጽናት ኦኬ እርሱ ጌታችን እሺ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ጌታችን ዳግም ሲመጣ እሺ በበጎ ስራ በመጽናት ወይ ደግሞ በበጎ ስራ በሚታዘዙ ማለት ነው። በጎ ስራን መልካም ስራን በሚሰሩ እሺ ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል አለ። የዘላለም ህይወት የሚሰጣቸው መልካም ስራ እየሰሩ ለሚጸኑት ነው አይደለም? ልክ ነው። ቴንክ ዩ። ስለዚህ ይኸው በመልካም ስራ የዘላለም ህይወት ይገኛል። ቴንክ ዩ። መልካሙን ስራ ማን ይሰራልህ ነው? የክርስቶስን መልካም ስራ ይዘምድ አለብን። ራስ የምትሰራው ነው። ራስ የምትሰራው እንደሆነ ላሳየህ። ራስ የምትሰራው እንደሆነ እዚሁ ላይ ላሳየህ። የትኛውን እስቲ እኔ የምሰራው መልካም ስራ እስቲ ያሳየኝ።
ይኸው በበጎ ስራ በመጽናት ምስጋናና ክብር የማይጠፋ ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ካለ በኋላ ቀጠል ላይ ያደረግና ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙት በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል አለ። አመፅ የሚሰሩት ማን ነው የሰራላቸው አመፁ? እንዴ ሰው እኮ ነፃ ፍቃድ አለው። አመፅንም መስራት በመልካም ስራ መጽናት መብት አለው። ስለዚህ አመፁን የሚያደርገው ማን ነው? ክርስቶስ ነው ሰው ነው ሰውየው ነው? ኖ ሰው። እሺ በጎ ስራውን ይሄው በጎ ስራውንስ የሚያደርገው ማን ነው? እኔ ራሴ። በቃ እሱን ነው በምን ያልን በጎ ስራውን በምን አደርገዋለሁ? በክርስቶስ ሆነን በግንዱ ሆነን መልካም ስራ ለመዳን እንሰራለን። ናቲ አትሽሸኝ። እሺ በክርስቶስ ምን ጸጋ አይደል? ጸጋው ያግዘናል። ኦፍ ኮርስ በቃ አለቀ። ያ ነው። አየህ ጸጋውንማ አናጣጥልም። ቆይ ጸጋ ማለት ወይት እሺ ይሄን ቪዲዮ ይላጥፋው። እሺ ጸጋ ማለት ስጦታ ማለት ነው። ታች ያለም ሰው እንዲማር ማለት ነው። ጸጋ ማለት ስጦታ ማለት ነው እና ከእግዚአብሔር የሆነ ማለት ነው እና ይህ ጸጋ ሲሰጥ ልክ ቲቶ 3 እንደሚናገረው በበጎ ስራ እንድንመላለስ እግዚአብሔርን በመፍራት እንድንመላለስ እግዚአብሔርን በመምሰል እንድናድግ ያግዘናል፣ ይረዳናል። በጣም ያለሱ እርዳታ ምንም የሚሆን ነገር የለም ከመተንፈሳችንም ጀምሮ ማለት ነው። አሁን አንተ ግን ያልከውን ቅድም ምንድነው ሙሉ ወንጌልም አታምንም ነው። ይሄው ለመጽደቅ እሰራለሁ አልክ፣ ሙሉ ወንጌል አትልም። ለድህነት እሰራለሁ አልክ፣ ሙሉ ወንጌል አትልም። ኖ የደህንነት መሰረቴ ክርስቶስ የሰራው ነው አለች። ይኸውልህ አዳምጠኝ ናቲ። ቆይ አይ አይደለም፣ የደህንነት መሰረቴ ክርስቶስ የሰራው ነው ብቻ አይደለም። እሱን አይደለም ያሳየው። ሙሉ ወንጌል ያለችውን ቃል በቃል ልበልልህና ትስማማለህ ወይ ልበልህ። ሰው በስራው ይጸድቃል ወይስ አይጸድቅም? አንተ እምነት ሙሉ ወንጌል አይጸድቅም፣ ባይሆን የጸደቀው ማሳያ ነው እንጂ ነው ያለችው። አንተን ደግሞ ልጠይቅህ፣ ሰው በስራው ይጸድቃል አይጸድቅም? ወደዚህኛው ድምታ ከመጣ ልክ ነው። የኔ ጽድቅ የመርገም ጨርቅ ነው። ምንም የሚያጸድቀኝ ነገር የለም እንዴ። ይሄማ ከትልቁ ጋር ታጣላይ ነው። በቃ አሁን ተመልከቱ ጋይስ፣ ታች ያላችሁ ይህ የፕሮቴስታንቶች ዋነኛው ትምህርት በእምነት ብቻ ሲሉ ይህ ነው ትምህርቱን። እሺ የያዕቆብ መልእክት ላይ አብርሃም እግዚአብሔርን አመነ፣ እምነቱም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት፣ ይህ ተፈጸመ ተባለ። አብርሃም የእግዚአብሔር ወዳጅ የተባለው በእምነት ብቻ ነው ወይስ ከእምነት ጋር ስራን አስተባብሮ ስለያዘ ነው? በመልካም ስራንም ስለሰራ ነው? የአብርሃምን ስራ አንዱን ንገረኝሽ። አብርሃም የተገለጠበት ለምሳሌ እዛው ያዕቆብ ላይ የተጠቀሰው መስዋዕት ማቅረቡ ልጁን ይዞ መሄዱ ነው አይደለ? አየህ የእምነቱ ህይወት እንዲኖረው አደረገ ማለት ነው። እኔም በክርስቶስ ባለኝ እምነት የኔ ጥያቄ አብርሃም ጸደቀ ተብሎ ያዕቆብ ላይ የተጻፈው በእምነት ብቻ መልካም ስራ ከመስራቱ በእምነት ብቻ ነው ወይስ መልካም ስራንም ያስተባበረ ስለሆነ ነው? መልካም ስራም ስለሰራ ነው? ተባረክ ናትዬ። ከዚህ በላይ መሄድ አልፈልግም። ሌላ ጥያቄ ካላችሁ ጠይቁኝ። በጣም ነው የማመሰግነው። እሺ እንግዲህ ካልፈለክ እንግዲህ ወይ ዮሐዴም ጋዲም እስኪመጡ ነው ማጠቃለያ ልስጥ። ኤኒዌይስ እዚህ ውስጥ ያላችሁ ሰዎች ለምን እንደዚህ እንደሚሉ ምክንያቱም ልስጥ። እንደውም ዛሬ ቪዲዮ ቀርጬ ስለመሸ ነው ያልፖስትኩት፣ ነገ ወይ እንትን እላችኋለሁ። እና ባጭሩ ምን እያሉ መሰላችሁ? የጽድቅ ጉዳይ ላይ ፕሮቴስታንቶች የሉተረን ትምህርት እንትን ይላሉ እና ያ ማለት አሁን መልካም ስራ ለድህነት አይደለም ወይም ደግሞ ለድህነት አያስፈልግም ሲሉ ምን እያሉ እንደሆነ ታውቃላችሁ? እኛ በቃ ኃጢአተኛ ነን፣ በተመሳሳይ ሰዓት ደግሞ ጻድቅ ነን እና ጻድቅ ተብለን ደግሞ የተጠራ ነው ከምን አንጻር ነው? እውነትም እንደው ጻድቅ ሆኖ ነው አይደለም፣ እንደዛ አይደለም። እና ከተባለ የክርስቶስ ጽድቅ ለኛ ተቆጠረልን፣ ልክ እንደ ፍርድ ቤት ታወጀልን፣ ተቆጠረልን እና እኛ ምንም ብንሰራ መልካም ስራ እንደው የክርስቶስን ጽድቅ የሚያክል ስለማይሆን ለድህነት አይሆንም። ስለዚህ የሚፈረድብን እንደው እኛ በሰራ ነው ባልሰራ ነው በኃጢአታችን በምናምን ሳይሆን በክርስቶስ ጽድቅ ብቻ ነው የሚፈረደው እና እግዚአብሔር የሚያየው የክርስቶስን ብቻ ነው።
የኛ ምንም ነገር የለም ብለው ነው የሚያምኑት ማለት ነው። ለዛ ነው ማርቲን ሉተር የፕሮቴስታንት መስራች የሆነው ራሱ በአሜሪካን ኤዲሽኑ ላይ ቮሊዩም 35 ላይ የገለባ መልእክት ይህ ሐዋርያት ያልጻፉት መልእክት ብሎ የተናገረው እና በተመሳሳይ ሲሉ ተቆጠረልን ሲሉ እንደ ውስጣቸው ነፍሳቸው ጸድቋል ወይ ብላችሁ ስትጠይቁ አይ አልጸደቀም። ኦኬ ነፍሳችሁ ውስጥ ኢንፊውስ ተደርጎ ወይም ደግሞ ይሄ ጽድቁ ውስጣችሁ ማንነታችሁን ቀይሮታል ወይ ብላችሁ ብትጠይቋቸው አይ ነው እንትን የሚሏችሁ ማለት ነው። ሶሊድ ዲክላሬሽን ላይ ለምሳሌ አርቲክል 3 ሴክሽን 32 እና 34 ለምሳሌ ብታዩ the formula of concord ላይ ማለት ነው በቃ ይሄንን ይናገራል። በተመሳሳይ ሰዓት ኃጢአተኛም ነን እንደገና ደግሞ በተመሳሳይ ሰዓት ጻድቅም ነን። ውስጣችን ይሄ ኔቸሩ ኃጢአተኝነቱ ምኑ አለ እና ከላይ እንደ ልብስ ብቻ ነው የክርስቶስ የተቆጠረልን። እኛ በቃ እንደዛው ነን እዛው ስቴት ላይ ነን ብለው ነው የሚያምኑት። ቴንክ ዩ እንትን የሚሉት ማለት ነው ኢምፒዩትድ ራይሺየስነስ ብለው የሚጠሩት ያ ተቆጠረ። ይሄ ኢምፒዩትድ የሚሉት ተቆጠረልን የሚሉት ማለት ነው። ጀስት መቆጠር ብቻ። ለምሳሌ ጋዲ ለጋዲ ሲቆጠር እንዴት ነው በፕሮቴስታንቶች ጋዲ በቃ ጸድቀሃል። ያልጸደቀም እኮ ውስጡ ምናምን አልጸደቀም። በቃ ጸድቀሃል የክርስቶስ አሜን። ባይደው ትልቁ እንትን ታውቃለህ አይደል? ናቱ እዚህ ነገር ላይ ወንድማችን ታዴን አስቀምጠን ወንድማችን ታዴ እናመሰግናለን። ሌላ ጊዜ በጣም በተረጋጋ መንፈስ የምታወራ ወንድም ስለሆንክ ታላቅ ወንድማችን ትመስለኛለህ። ሌላ ጊዜ ጋዶ አመሰግናለሁ። ያው ግን ጥያቄ እንድጠይቅ ከፈቀዳችሁልኝ ሰዓት ካላችሁ 1 ሰዓት ተኩል ነው የገባሁት እውነት ለማውራት ኦልሞስት 3 ሰዓት ነው። ሌላ ቀንም ችግር የለም ለመማርም እንትን ለማለትም ዝግጁ ነን። አመሰግናለሁ። እናመሰግናለን ስለ ትህትናም በተረጋጋ ስፒሪት ስለወራ። ናቱሻ ባይዘዌ እዚህ ላይ ማለት ነው አንደኛ ታውቃለህ አይደል? ይሄ የተጋድሎ ጉዳይ ራሱ ለምን ብዙ ጊዜ የሚቃወሙበት ዋናው ምክንያት ምን እንደሆነ ገብቷል አይደል? ይሄ ጽድቁ ራሱ ከውጭ ነው ተብሎ ስለሚታሰብ አለ አይደል? ይሄ ክርስቶስን ወደ መምሰል ህይወት የማደግ ነገር አለ አይደል? በቅድስና ይሄ የተጋድሎ ህይወትንም ብዙ ጊዜ ሬዚስት የሚያደርጉበት አንዱ ምክንያት እሱ እንደሆነ ታውቃለህ። ያ ትክክል። ለዛ ነው ጋይስ ታች ያላችሁ ሰዎችም በቅድስና አሁን በክርስትናችን ክርስቶስን ወደ መምሰል ህይወት የማደግ ነው ዋናው ጥሪው ራሱ። ኦኬ እና ክርስቶስን ወደ መምሰል ደግሞ የሚታደገው እንደምታውቁት ያው እንግዲህ ሰው በጽድቅ መንገድ ሲመላለስ የጌታን ስጋና ደም እየተቀበለ በጾም በጸሎት እንግዲህ አባቶቻችን እንደሚያደርጉት በንስሐ ኦኬ በተጋድሎ ህይወት ሰው እየኖረ ጌታችን እንደተናገረው ማለት ነው ወደ ጠበበው በር ለመግባት ሉቃስ ወንጌል ምዕራፍ 9 እንደተናገረው ወደ ጠበበው በር ለመግባት ተጋደሉ እንዳለው ተጋድሎ የሚያደርጉት ለዛ ነው። ኦኬ ኦቨርካም ለማድረግ ይሄንን ኢነር ማንነታችን ኦቨርካም ለማድረግ ለምን ይሄን ማንነታችንን ጥለን ክርስቶስን ወደ መምሰል የበለጠ እያደግን ለመሄድ ነው ተጋድሎ ራሱ ዋናው ፐርፐዙ። እና ብዙ ጊዜ ለዛ ነው ፕሮቴስታንቱ ዓለም ላይ ተጋድሎ የሚባል ነገር የማይሰማው የማይታወቀው። ኢቭን እንግዲህ ሜቢ አንዳንድ አላውቅም እንግዲህ አንግሊካኖች ከምናምን እንደዚህ አይነት ነገር ይኑር እዛ ላይ በደንብ እንትን ባለንም ብዙዎቹ ጋር ማጆሪቲዎቹ ጋር ኢቭን ሉተርን ጨምሮ የምንኩስና ህይወት ራሱ በመቃወም ደረጃ ምን ያደርጋል ምንኩስና እንዲህ የሚባል ነገር አለ እንዴ? ኢቭን የምንኩስና ህይወት ራሱ ላይፍ ስታይሉ ራሱ እንደ ላይፍ ስታይል የሚቃወሙበት ምክንያት አንዱ ይሄ የተጋድሎ ህይወትን እንትን ማለት ነገር አለ እና ከዛ አንጻር ነው። እስቲ ናቱ እንዳለው ሌላ ቀን ደግሞ ኢምፒዩትድ ራይሺየስነስ የሚሏቸው ብለን ሰፊ ሀሳብ እንሰጥበታለን እንደ እግዚአብሔር ፍቃድ።